bro ከባድ ውስጥ ባባ እንዴት ነህ እንኳን ደህና ቆዩ ቆስጣዬ አራተና ፋፍቅን እንኳን ባበናት አንድ ላይቭ ላይ ተገናኘን እኮ ቆየን በውስጥ ያወራን እኮ የላይቭን ጣዖታትን አወድሷል ዮኒ መሐመድ ጣዖታትን አወድሷል ኦኬ አወድሷል ኦኬ ከዛቸው አምልኮ እንዴት እንደሆነ እናሳያቸዋለን ችግር የለም እኔስ ሁላችሁንም ሰላም ብለናል ሶ አሁን ወደ ከበድ ወዳለው ርዕስ ገባለን የማማን አካውንት ምክንያት በማድረግ ብዙ ሰርፕራይዝ ማስረጃዎችን እናውጣለን ከስራ ያላችሁ ሰዎች ማስረጃ ለመያዝ ተዘጋጁ የማማን አካውንት በዚህ አጋጣሚ ኮፒ ሊንክ እያደረጋችሁ መማማሩን እንቀጥላለን እሺ አንድ መንዙማ ለማሜ አካውንት አለኝ ኢሜል ፋለ መንዙማውን ሰብተን እንሰነባበታለን አቡ አብዲል አንተ እኔን አታቀኝም አሰላሙ አለይኩም ወአለይኩም ሰላም እኔ እኮ ነኝ ባለ መንዙማው እስቲ ለማሜ አካውንት አንድ መንዙማ አቀርብልን ለማማ አካውንት መጀመሪያ ሰላም ልበላታ ሰላም ማማይ እንዴት ነሽ አብዲ እንዴት ነህ ደህና ነህ ደህና ሰላም ነሽ እኔ ለማንኛውም የዶክተር ባላለው ለብዙ ህክምናዎችን ብዙ ተፍሲሮችን ስፈስር ስሰጥ ቆይቻለሁ ያው የተወሰነ ስለኔ ቆስጠንጢኖስ ይንገርሽ እኔ እንደ ጎረቤ እንደነ ወለተውሱ አይደለሁም እኔ ሌላ ነኝ እና ብዙ ጊዜ እኔ አንቺ ሰላም ለማለት ባንቺም ብዙ ጊዜ ሰላም ለማለት ስገባ እንደው ምድሉን አላገኘውም እና በጣም ሰላም ልልሽላ በቃ ደስ የብዙ ጉጉት ነበርኝ እንደውም ዛሬ ገና ነው ሰላም ያልኩሽ በቃ እንዴት ብዬ ልንገርሽ ደስ ነው ያለኝና ያው መንዙማ አውጥቼ ነበር የመጀመሪያው መንዙማ ቃል መንዙማዬን ይዛችሁታል እንዴ ቃል እንዴት ነው ዶክተር ሰላም ነው ያለው እግዚአብሔር ከነ ወይ መንዙማ እኔ ያቆም ያለው ተሰቅያለሁ ራፊዳ ነኝ ራፊዳ አይዶ ገብቶኛል ራፊዳ እንዴት ነው ቴዲ ሰቅለሃል እሺ ድብ ያዘጋጁ ለማማይ መንዙማ እናወጣላታለን እሺ ያው እኔ ሺዓ ሙስሊም ነኝ ማማይ ሱኒ አይደለሁም እና ያው ቆስጠንጢኖስ ድቤ የለም ድቤ ፈጣን በሉ ድቤ በኖርማል አቅራው እሺ አሁን እሺ አዎ ማማይማ ወይ ፈሯታል እንኳንስ ያዩ ቶሎ ይሸሿታል ሐዲሱን አምጥታ ስታስረክባቸው ማማዬ በዛነ ሁሱ ወሂድ ሽሽታቸው ማማዬ ሐዲሱን አምጥታ ስትገልጥላቸው ማማዬ ሁሱና ወሂድ በዛ ሩጫቸው ማማዬ ሰላም አላ ማማይ ጀግናችን ሰለላሁ ዐላ ማማይ ሰላም አላ ማማይ ጀግናችን ሰለላሁ ዐላ ማማይ ሰለማ ሰለላሁ ዐላ በጣም ደስ ይለኛል ሰለላሁ ዐላ የሷ ሐዲሶች ሰለላሁ ዐላ በጣም ይደንቁኛል ሰለላሁ ዐላ ሐዲሱን አውጥታ ሰለላሁ ዐላ ስትሰጣቸው ሰለላሁ ዐላ አካውንት ማዘጋት ሰለላሁ ዐላ ነው ስራቸው ሰለላሁ ዐላ ይህን ቢያዘጉ ሰለላሁ ዐላ በዚህኛው መጣች ሰለላሁ ዐላ እንኳን ነው እሱ ሰለላሁ ዐላ ወሂድን አስፈራች ሰለላሁ ዐላ ማማይ ሰላም አላ ሰለላሁ ከአርሽ በላይ ናት ሰለላሁ ዐላ ማማይን ጠብቋል ሰለላሁ ዐላ ቀበሌውን አይታ ሰለላሁ ዐላ ዘረዘረችው ሰለላሁ ዐላ ሁሱም ይባለውን ሰለላሁ ዐላ አደቀቀችው ሰለላሁ ዐላ በሲራ በፊቂ ሰለላሁ ዐላ እሱን ዘረረችው
ሰለላሁ ዐላ በቆንጅየውን መርፌ ሰለላሁ ዐላ በደንብ ወጋቸው ሰለላሁ ዐላ ማማይ ሰላም አላ ማማይ ሰላም አላ ማማይ ሰላም አላ ሰለላሁ ዐላ ቀበሌው ትዝ አለኝ ሰለላሁ ዐላ ሰማይ ቤት ያለው ሰለላሁ ዐላ እነሆ እሱ ቤት ጋር ሰለላሁ ዐላ ለዋሂድ ያለው ሰለላሁ ዐላ እሱ መሳደብ ነው ሰለላሁ ዐላ ልክ እንደ ወንፊት ሰለላሁ ዐላ ከዚህ በላይማ ሰለላሁ ዐላ ምን ልጠብቅ ነው ሰለላሁ ዐላ ማማይ ሰላም አላ ማማይ ሰላም ማማይ ሰለላሁ ዐላ ከአርሽ በላይ ነች ሰለላሁ ዐላ ለዛውን በቆጆ ሰለላሁ ዐላ የሷ አርሽማ ሰለላሁ ዐላ የተስተካከለው ሰለላሁ ዐላ ልክ እንደ ወጣቱ ሰለላሁ ዐላ ቀጥ ማይለው ሰለላሁ ዐላ ማማይ ሰላም አላ ማማይ ሰላም አላ ማማይ ሰላም አላ ሰለላሁ ዐላ አመሰግናለሁ ጀዛኩሙላህ ኸይር እናመሰግናለን ራፊዳ አሚን ጀዛኩሙላህ ኸይር አርሽ ከመፈጠሩ በፊት የት ነበረች አሚን አርሽ ከመፈጠሩ በፊት የት ነበረች ማማ አርሽ ከመፈጠሩ ቆጥ ላይ ነበረች ቆጥ ላይ እናመሰግናለን ራፊዳ አርሽ ከመፈጠሩ እሺ ቻው በቃ በል እንመጣለን ቻው ሰላምታዬን ለማማ ያድርሱልኝ ቻው እሺ ቴንክ ዩ እሺ ሁላችሁም አሁን ማንኛውም ሰው በርዕሱ ጉዳይ ላይ መነጋገር የሚፈልግ አንድ ቁጥር ወይም ገስት እየጻፈ መግባት ይችላል እድል እንሰጣለን ከዚህ በኋላ እሺ እስከዛ ሀሳብ መስጠት ትችላለህ ብሩኬ ላተልቀው ብሩኬ ሂድበት እስከዛ በነገራችን ላይ አሪፍ ቶፒክ ነው ዩቲዩብ ላይም ልቆብታል ሊንኮችን አስቀምጠዋል የመረጃዎችን ገብታችሁት መሐመድ ጣዖት አወድሷል የሚለው እና በጣም አሪፍ ቶፒክ ነው ቡራ ካለ ሂድበት እሺ እንትን እያለ ስለሆነ የልጅ አባት ነገር የለም ማክ የለም እሺ ሳዲቅ አንድ ቁጥር አትለቅ ገስት ጻፍ ምክንያቱም ፕራይቬት ስለሆነ አካውንት አራ ድራማ ነው የሚሰራው ልጅ ወለከለብዬ ዘግቶታል እሱም አላከም ገስት ስለሆነ ታክሰነች ናቃታለን ይቺን ፕራይቬት አርጎ አንድ ቁጥር መላክ ያ ክርስቲያኖች አያስገቡም የሚለውን ነገር ለመስራት ነውና አንድ ኡስታዝ ከዛ ድረስ አስገብቼላችኋለሁ አሰላሙ አለይኩም ብላችሁ መጀመር ትችላላችሁ ዴፋ በተቀጠለ እንደውም ደስ ይለናል እስከዛ ድረስ አይ ቶፒኩ ላይ ምንም ስላላዘጋጁ ቀጥሉ እናንተ እሺ መጣው ብሩኬ ካልመጣ ኦኬ ተመልሳል ቀጥል ብሩኬ ያ እንትን እያልኩ ነበር እየከፋፈትኩ ነበር ለቤት እየገባው ስለነበር ነው እሺ እንግዲህ ርዕሱ ምንድነው የሚለው ለአይ ቲንክ ለሁሉም ሰው ይታያል ለሙስሊሞችም ይታያል ብዬ ተስፋ አደርጋለሁ ሙሐመድ ጣዖት ብቻ ሳይሆን ጣዖታትን አወድሷል ነው ዛሬ ቶፒካችን ኖ እናንተ እየተሳሳታችሁ ነው በእስልምና ላይ እየቀጠፋችሁ ነው የሚል ማንኛውም ሙስሊም በማስረጃ ዝም ብሎ በጩኸት ምናምን ሳይሆን በፉከራ ሳይሆን ሽለላ ምናምን ሳይሆን በማስረጃ ከኛ ጋር መነጋገር ይችላል ማለት ነው መነሻችንን ቁርአን አድርገን ከዛ ወደ ተፍሲራት ወደ ተለያዩ ቦታዎች እየሄድን ብቻ ግን የእስልምና መጽሐፍት የሆኑ ማስረጃዎችን እየተጠቀስን ሐሳባችንን እናነሳለን ማለት ነው እሺ ትንታኔ ከምሰጥ ሙስሊም ስለገባ ቀጥታ እንትን ማለት ይቻላል ሳላስበው እኮ ነው ካዩን ተጥኝው ሰላም ችግር የለውም ሰላም ኦኬ ሰላም ናችሁ ሙሳ ነው የሚለው እኛ ሰላም ነን እግዚአብሔር ይመስገን አንተ እንዴት ነህ ምን አይንቻ
አለ ሙሐመድ ጣዖት አወድሷል የሚለውን ማስረጃ አንጣልኝ እስቲ። ኦኬ እሺ ማስረጃ እንከፍታለን። ነገሩ ግን በማስረጃዎች ከተረጋገጠ ሙስሊም ነህ አይደለ? አይደል? ወንድማችን ሙስሊም ነህ አይደል? ኦኬ ነገሩ ሙስሊም ነኝ። ነገሩ በማስረጃ ከተረጋገጠ ምንድነው የወደፊት ሐሳብህ? አሁን ማስረጃ ነው አልኩ። ለምን እንደዛ ትለኛለህ? ምን መሰለህ አንዳንዴ ማስረጃዎችን እንከፍትና ማስረጃዎችን ከከፈተን በኋላ ሙስሊሞች ማስረጃው ምንም ግድ አይሰጣቸውም ለማስረጃው። ይሄ ደግሞ እንግዲህ አንድ ሰው የሃይማኖቱን መጽሐፍ የተጻፈለት አሁን እሺ እኔ ምልህ ስማኝ፣ እንደዛ ከሆነ ማለት ነው እንደዛ ከሆነ ማለት እኔም ልንገራ እግዚአብሔር ሰውን ስጋ ብሉ ይላል። እሱን ማስረጃ ካሳየው ምን ትላለህ አንተ? ተረጋጋ። ቆይ እና ወደ ማስረጃው እንሂድሽ። የሰው ስጋ መብላት የተፈቀደው በእስልምና ነው። በእርግጥ እሱ ግን ርዕሳችን ስላልሆነ አሁን አላነሳውም። በክርስትና ነው ላውጣለህ በክርስትና ፍቃድ ላውጣለህ። ቆይ ቶፒክ አለን፣ ርዕስ አለን። አብዱል ርዕስ ስላለን ርዕሱን ጠብቀን ነው የምንሄደው። እሺ ካሜራ ልክፈትና ተንባራ ማስረጃ ለመጀመሪያ የሳላይ እሺ ይታያል። ቁርአን የከፈትኩት የታለ ቁርአን አሳይኝ። ሱራ ስንት ነው? ከፈታ ሱረቱል ሐጅ። እስቲ ወደ ታች አርገው ሐጅ ቁርአን ነው። አንተ እጅ ላይ ያለ ቁርአን እጅ ላይ ካለ አንተ መክፈት ትችላለህ። እሺ ኦኬ ቁጥር 52 ላይ ከነብይና ከመልእክተኛና ከነብይም ካንተ በፊት አንድንም አላክንም ይላል አላህ ማለት ነው። ኦኬ ባነበበና ዝም ባለ ጊዜ ባነበበ ጊዜ ምን ይላል? ሰይጣን በንባቡ ላይ የሚጥል ቢሆን እንጂ ብሎ ይናገራል። ከዛ ወዲያውም አላህ ይመጣና አይታይም ፊት ለፊት አሁን ይታያል። ከመልእክተኛና ከነብይም ከአንተ በፊት አንድም አላክንም ይልና ባነበበ ጊዜ ሙሐመድ በሚያነብ ጊዜ ቁርአኑን ሰይጣን በንባቡ ላይ በቁርአኑ ላይ ማለት ነው በቂራአቱ ንባቡ ላይ እኮ ንባቡ ቁርአን አይደል? እሺ በዛ ንባብ ላይ ሰይጣን ደግሞ ይመጣና የራሱን ቃል ይጥላል ማለት ነው። የማጥመሚያ ቃል ይጥላል ሰይጣን መጥቶ። እሺ የሚጥል ነው የሚለው ይጥላል አይደል? ይጥላል። እንደጣለ የምታውቀው አላህ መጥቶ ሰይጣን የሚጥለውን ያስወግዳል ይላል። ከዛ ወዲያውም አላህ ደግሞ ሰይጣን የሚጥለውን ያስወግዳል ይላል አይደል? ፎዞነ አረብኛውን አውጣው። ኦኬ በተራህ መግባት ትችላለህ ሳዲቅ፣ አረብኛም ስላለ ያ ወረድ። ኦኬ ሌላ ሙስሊም ይታየኛል ገስት ላይ። እሺ ይሰማል? ይሰማል። አለን ይመስገን። ሙሐመድ ጣዖታትን አወድሷል ነው የሚለው ርዕሳችንና እንደ መንደርደሪያ የተነሳ ነው። እስኪ አዳምጠኝ። ቆይ ለሐሳቤን ላስቀምጥና ትቀጥላለህ።
ሊያወድስ ይቅርና ጣውትን ያወገዘ ለጣውት ብሎ የተዋጋ ሰው ነው። 13 ዓመት ድረስ የተዋጋ 13 ዓመት የተጣራው ስለምን ነው? አንድ አምላክ ነው የተጣራው። ሲጣራ ጊዜ ነው ሱረቱ ሳድ ያለው አጅዐለ አልአሊሀተ ኢላሃን ዋሂደን ኢነ ሃዛ ለሸይኡን ዑጃብ ብሎ 360 አማልክት አንድ አደረገ ወይ ብሎ የተከራከሩት በሱ ነው። ወደዚህ ቁርአን ይመጣልኝ መጀመሪያ ምን ብያለሁ መሰለህ? ቆይ መጀመሪያ ምን ብያለሁ መሰለህ? አሁን ዛሬ ከኔ ጋር ስታወሩ ፉከራ፣ ሽለላ፣ ቀረርቶ ምናምን አይሰራም። ሐሳቤን በማስረጃ ነው የምታፈርሰው። እሺ በማስረጃ ሐሳቤን ታፈርሳለህ። ወደ ሱዲን እሺ ያሊ ወደ ሐሳብ ቀጥታም ልሄደው። ቆይ ተረጋጋ። ቆይ እንድትሄድ መጀመሪያ ፍቃድ ማግኘት አለብህ ለመሄድ አይደል? መንገዱ ተዘግቶ ትራፊክ አለ። ምንድነው ይሄ ቁርአን ሱረቱል ሐጅ ቁጥር 52 ላይ የወረደ ቁርአን ክፍል አለ። አሁን አንብቤው ስለነበረ ሰምተኸዋል ይመስለኛል። ኦኬ አሁን ላንተም ጠይቀ ጥያቄ ይሄው መንገዱን እየከፈትኩልህ ነው። ይሄ የቁርአን አንቀጽ በምን ምክንያት ነው የወረደው? አስባበ ነዙሉን በማስረጃ ነገረን። አሁን አስባበ ነዙሉ እንመጣለን። ነገር ግን ሙሐመድ ምን ነገር የለም። ከየት መጣ? ወደ ተፍሲር ትሄዳለህ እንጂ በዚህ ቦታው እኮ ሙሐመድ እንደዚህ ምን ነገር የለም። ወማ አርሰልና ሚን ቀብሊከ ነው የሚለው። ካንተ በፊት አላከንም። ካንተ በፊት ያለው የነገረው ነው። ሚን ረሱልን ወላ ነብይን መልእክተኛም ነብይም ረሱልም ቢሆን አላክንም ኢላ አልቀ ሸይጣኑ ፊ ኡምንየቲ ሸይጣን በዛ የማሳሰቻ ቃላትን ቢጥል እንጂ ይላል። ከዛ በኋላ አላህ Subhanahu Wa Ta'ala ያን የጣለው ሸይጣን ያነሳዋል። ከዛ አላህ አንቀጹን አምጥቶ ጊዜ ያረጋል ይላል። የሸይጣኑን ቃል ጥሎ የሱን ማለት ነው ለማሳሰት ይጥላል። ነገርከኝ ሙሐመድ አይልም። ወደ ተፍሲሩ የወረደበት ይመጣል። አሁን ሙሐመድ ምን ነገር የለም በነገራችን በቁርአኑ ማለት ነው። ቆይ አሁን የነገርከን ቁርአኑን ነው አይደል? ሸይጣን ማወደስ በጭራሽ አይገናኝም። አያሽ አዳምጥ። ቁርአኑን የነገርከን አይደል? አሁን ቁርአኑ ላይ የተጻፈውን ነው ድጋሚ ያነበብከው። እኔ የጠየቁት ጥያቄ ምንድነው? ይሄ የቁርአን አንቀጽ የወረደበት ምክንያት ምንድነው ነው እየጠየቅኩ ያለው ጥያቄ። ግን በቁርአኑ ተሰማማን። በቁርአኑ ሙሐመድ ምን ነገር የለም። አሁን ወደ ተፍሲሩ የወረደበት እንመጣለን ሌላ። አሁን በቁርአኑ ሙሐመድ ሆይ ምን ነገር የለም። ከዚህ በፊት ያለውን ታሪክ የነገረን ነው። እሺ ወደ ተፍሲሩ ሂድና አሁን በቁርአኑ የለም እንደወረደ ነገረን። በቁርአኑ የለም። ለምን ምክንያት እንደወረደ ነገረን። ጊዜ ነበር ያወድስ ነበር በጭራሽ የለም። እንደዚህ ብላ ለምን ጥፋ ርዕሱ ራሱ እንደዚህ ማረግ ትልቅ ስህተት ነው። ሙሐመድ ጣውት ወድሷል ማለት ተረጋጋ። ለምን ማተረጋጋው? ራስን ተቆጣጠር እንጂ እሱን ይሄ ሙሐመድን ይመለከታል አይመለከትም የሚለው ወደ ተፍሲሮች ስንሄድ ነው የምናገኘው። ስለዚህ ይሄ ቁርአን አንቀጽ የወረደበትን ምክንያት ንገረኝ ነው እያልኩ ያለሁት። መጀመሪያ በቁርአን እንስማማ። በቁርአኑ ቲላዋ ላይ በጭራሽ እንደዚህ የሚል ሙሐመድ እንደዚህ ጥልብሃል የሚል ነገር የለም። ተፍሲሩ ሳንገባ በፊት ማለት ነው። መጀመሪያ ቁርአኑ የሚለው ተፍሲሩ ላይ ስንሄድ ነው የምናገኘው ማንን እንደሚመለከት። ይሄውን ተፍሲሩ ጋር አዳምጥ። እከሌ ብሎ ስም አይናገርም እዚህ ጋር አይደለ? ስም አልተጠቀሰም አይደል? ከዚህ በፊት ያለውን ታሪክ የነገረህ ነው። አዎ ስም አልተጠቀሰም። ከዚህ በፊትም ሆኖ እከሌ የሚል ስም የለውም። ስለዚህ ለማንም እንደሆነ ስለማይታወቅ ይሄ ቁርአን አንቀጽ የወረደበትን ምክንያት ነገረን እያለህ ነው። አንድ እንደዛ ከሆነ መጀመሪያ ማምጣት የነበረብህ ተፍሲሩን እንጂ ቁርአኑን ለምን መጣ? ይሄን አንብቦ ለምን አልክ? ይሄን ቁርአኑ አምጥታ በቁርአኑ አሁን አምጥታል እንደዚህ የሚል ነገር የለም። አንተ ማረግ የነበረብህ መጀመሪያም ተፍሲሩ አምጥታ ይሄ ምን ይላል ነበር ማረግም የነበረብህ ማለት አሁን ይሄን አምጥታል በዚህ ቦታ ይታለ ሙሐመድ እንደዚህ የሚል ነገር አይደለም። ተፍሲሩ ላይ ስንሄድ አዳምጥ። እሺ ተፍሲሩ ላይ ስንሄድ ባመጣው ቆይ አዳምጥ። አይደለም ኦኬ እኔ ሙሐመድ ያልኩበትን ምክንያት ልንገርህ ሙሐመድን ያልኩበትን ምክንያት ሁሉም ሙፈሲሮች ሙሐመድ ስለሚሉ ነው። ካንተ በፊት ነው ያለው የወረደበት ግዝ ይኖረዋል። ነገር ግን ካንተ በፊት ያለው ብሎ የተናገረው ነው። ነገር ግን አንተ ይሄን ማምጣት ስህተት ነው ያልከው ነው። ማምጣትም ካለብህ ወደ ተፍሲር ነበር መጀመሪያ የምታመጣው እንጂ አሁን ቁርአኑን ከፍተሃል። ቁርአኑ ትርጉሙ ማለት ነው። ቁርአኑ ትርጉሙ ሙሐመድ ቢል ነገር ምን የለም። ካንተ በፊት አላክንም ሸይጣን ቢጥል እንጂ የማጥመም ቃላትን ቢጥል ከዛ በኋላ አላህ ያነሳዋል ነው የሚለው።
ኦኬ ሙፈሲሮቹ ይሄንን በጠቅላላ ለሙሐመድ ነው የተረጎሙት የቁርአን አብራሪዎች እንጂ ለሙሐመድ አይደለም የተረጎሙት ሚን ቀብሊከ ያለ ካንተ በፊት አላክነም ያለህ ነው እኮ ስለዚህ አንተ ላይ አላክነም ሚን ቀብሊከ ካንተ በፊት ከሙሐመድ በፊት ያለው ነው በጣም አያዳምጥም ምንድነው ያለ ካንተ በፊት ከመልእክተኛና ከነብይም አላክንም ሲል ሰይጣን የሚጥልበት ቢሆን እንጂ ሲል የቀደሙትም ነቢያቶች ሰይጣን ይጥልባቸዋል አንተም ላይ ቢጥል አይግረምህ ነው ይያለ ያለው ችግር የለውም ነው ይያለ ያለው እሱን የት ነው የምናገኘው እንደዛ ነገር የለም በቁርአን ወደ ተፍሲር ሳንሄድ በቁርአኑ ሚል ነገር የለም እኔ እንስማማ መጀመሪያ ቁርአኑ ባመጣው ላይ እንደዚህ ሚል ነገር የለም አይደለም አሁን ባመጣው ላይ ወደሱ እንሄዳለን ችግር የለም እኔ አልሄድም አላልኩም ነገር ግን አሁን በቁርአኑ ሚል ነገር ባመጣው ማለት ነው ወንድሜ እሺ መሐመድ አባቱ ስሙ ማን ነው ስሙ ማን ነው ወደሱ አሁን ለምን ይስከቃል እሺ የመሐመድ አባት ስም ከቁርአን አሪሳችን ለቀደላ ያስፈልግም አሁን ነው ከቁርአን ሳይሆን ቁርአን ውስጥ አዳምጣ ቁርአን ውስጥ ሙሉ ነገር የለም ሐሳቡ የለም ይሄ የተወረደበት ምክንያት አለው ምክንያቱ በዚህ ምክንያት ነው ከተባለ ምክንያቱ ነው ወሳኙ ሙሉ ሐሳብ ቁርአን ውስጥ የለም መሐመድ ራሱ ነብይ መሆኑ መሐመድ አባቱ ማን ነው ምናምን የሚለው ምንም የምታውቀው ታሪክ የለም ሰላት ራሱ 5 ወቅት መስገደው በቁርአን የለም ሄደ ከዛ ነው የምታመጣው ይነካካል ተያያዥነት አለው ስለዚህ አስባበ ንዙሉ ሌላ አይነት ተአምር እንደተፈጠረ አድርገ ከስር እንትን ለማወናበርባት ሞክር ጥሩ ነው ሰው ስለዚህ ተግባቡና አሁን እሱ ያቀረበልህ ምንድነው ይሄ ቁርአን ለምን ወረደ ሲባል እሱን እንየው ሄደን ለምንድን ነው የወረደው እያለ እየጠየቀ ለምንድነው ወደ ርዕሳችሁ ማጥፋት ይሄድን ነው እኮ የሚገናኝ ነገር የለም የገረመኝ ነገር አንድ ጣውት አወድሰዋል ቁርአኑ ባመጣ ላይ ቆይ አይደለም ሙሐመድ ሚል ነገር ባመጣው ቁርአን በትርጉሙ ላይ እኮ ማይገናኝ ነገር ነው አሁን አምጣው አማርኛው አንብበው ሙሐመድ ሚል ነገር የለም ካንተ በፊት አምላክ ነው ሙሐመድ ሆይ ያለው ነው እሱ ባመጣው እስከ አማርኛው አንብ አዳምጥ ሰውዬ አዳምጥ የቁርአኑ ተፍሲሮች ይሄንን ለሙሐመድ ነው ሲሉ ተሳስተዋል ለሙሐመድ አሁን አትፈስር አማርኛ ያመጣው ፈስር ቀር ተሳስተዋል ወይ ሙፈሲሮቹ ተሳስተዋል ወይ ሙፈሲሮቹ ተሳስተዋል እንስማ ይወል አማርኛው ያመጣው አንብብ እንደዚህ እንዳልከው ከሆነ ሙፈሲሮቹ ተሳስተዋል ያመጣው ተፍሲሩን አንብበው እስኪ ኦኬ ጀግና ከሆነ ተንታንተው ሙሐመድ ነው ለዛ ላልከው ነገር እስኪ አማርኛውን አንብበው ያልኩ ነው ያመጣውን ተፍሲሩ እንስማ አማርኛ ይሄ ቁርአን አንቀጽ የወረደበትን አስባበ ነዙል ንገረኝ ለምንድን ነው የወረደው ይሄ ቁርአን አንቀጽ ልትመልስ ነው የገባው አይደል ወደሱ እንሄዳለን አሁን ያመጣውን ነገር እንጨርሰው ያመጣው ነገር አንብበው አይደል ልትመልስ ነው የገባው አይደል ለምንድን ነው የገባው ያመጣው ነገር ሊመልስ ነው የገባው ግን ባመጣው ነገር አሁን ለምንድን ነው የወረደው ብዬ እየጠየቅኩ ነው ያመጣው ነገር እየጠየቅኩ ነው ልትመልስ ከገባ እየጠየቅኩ ነው ለምንድን ነው የወረደው ይሄ ቁርአን ክፍል ብዬ እየጠየቅኩ ነው መልስልኝ ማትመልስ ከሆነ ሌላ ሙስሊም አሁን ያመጣውን አንብበን ከዛ በኋላ ለምን ወረደ የሚለው ነገር እንመጣለን ያልኩ ነው እማትመልስ ከሆነ ሌላ ሙስሊም አስገባ ከፈለከ ነገር ግን ሰይጣናህ ነው ይሄን ነው በቃሽ ሚውት አድርግ አስገባ ከፈለከ ነገር ግን ጠንቷል ስለምን በመሸምጠት ትታደገዋለህ እንዴ አይ ኮስተ እንደዚህ እናርግና ማይኩን ይክፈትና እዚህ ጋር ራሱ በቁርአኑ ለመሐመድ መሆኑን ያስረዳል እስኪ መሐመድ የሚል ስም አለ ቁርአኑ ላይ በምን አወቅ ካንተ የተባለው ሌላ ሰው ቢሆን ወደ ርዕሳችሁ አትሄዱም ይሄው ወደ ርዕሳችሁ ተመለሱ አንዴ እሺ ፈሉ ትቀጥላለህ አንዴ ማይክን ክፈት ቆይ እስኪ አረብኛ ጽሁፍ እና ይሄ እዚህ ጋር አንተ ለመሐመድ ካንተ በፊት የተባለው መሐመድ መሆኑን በምን አወቅ ማይክን ክፈትና ንገረን ቁርአን ላይ ብቻ ቆመ ማይክን ክፈት ምን አልከ ነው እስኪ ቁርአኑ ላይ ቆምና ካንተ በፊት የተባለው ማን ነው ካንተ በፊት የተባለው መሐመድ ነው ቁርአኑ ላይ አይደለም በምን አወቅ ወካንተ በፊት ማለተውን ከቆስጦስ ካንተ በፊት ቢልኩ አንተ አይደለም ካንተ በፊት ያለው ማለት ነው እኮ
ማን ነው እኮ ማንን ነው አንተ የተባለው? መሐመድ ነው። በምን አወቅ? እዚህ ጋር መሐመድ የሚል ጽሑፍ አለ። መሐመድ ያናገረው ነው እኮ ቁርአን የወረደለት ማን ነው? በምን አወቅ? ለምሳሌ ቁርአን የወረደለት ሰው ማን ነው? እሱን ያናገረው ነው እኮ ምን ሆና ነው? ማን አይደለም። ኖ በምን አወቅ? እዚህ ላይ ተጽፈዋል ወይ ቁርአኑ ላይ? ቁርአን እኮ ጂኒዎችም ሲናገሩ እንሰማለን፣ ጉንዳኖችም ሲናገሩ እንሰማለን። ስለዚህ በምን አወቅ አንተ? መሐመድ የሚለውን በምን አረጋገጥክ? ናሚል ደሚር አለ አንተ ታውቀው እንጂ አሁን ምንድነው? ኖ እዚህ ጋር የተጻፈ ነገር አለ ወይ? እንደ ጠየቀኝ የተጻፈ ነገር አለ ወይ? አንተ ሚል ነገር አለ። ወማ አርሰልና አላክንም ያለንም አንተ የተባለው ማን ነው? መሐመድ ነው። የተባለው ማን ነው? መሐመድ በምን አወቅ? መሐመድ የሚል ስም የለም። ቁርአን የወረደው ለማን? መሐመድ የሚል ስም ሳይኖር ቁርአኑ የወረደው ለማን ነው? ለመሐመድ ቢወርድም ጉንዳን ታወራለች እኮ ጉንዳን ታወራለች። ጉንዳን ማውረቱ እንደ ታሪክ አርግቶ ነው የሚያው አረባ። ስለዚህ ይሄኛውን እሱ መሐመድ የሚባል ስም ካልተጻፈበት አንተ ስለተባለ ብቻ አንተ የተባለው ሁሉ ማመን ነው። ካሁን በኋላ አንተ የሚባል ነገር በቁርአን ከዚህ ቁርአን ከፊቱ ምን ይላል? ወይስታጅሉነከ ቢልዓዛብ በቂጣት ያጣድፉሃል እንደዚህ ብሎ የሚናገረው ይሄ ሁሉ በቁርአን እንደዚህ አይነት ያለው ለሙሐመድ ብቻ እንደዚህ የሚያናገረው ማለት ነው። አንተ በምን አወቅ? መሐመድ ከሌለ በምን አወቅ? ተፍሲሩ ላይ ካልሄድክ አስባብ ንዙሉን ሰጣቅ እንዴት ነው ቁርአን ልትፈታ የምትችለው? ቁርአኑ የወረደው ለማን ነው? ማን ነው የሚያናገረው? እንዴት ነው ቁርአን ልትፈታ የምትችለው? እዚህ ላይ ስማ ተጻፈ እኮ መፍታት የሚያስፈልገው አይደለም። መፍታት የሚያስፈልገው አለ። ይሄ ግን ግልጽ ነው። በቃ ማይከዳዝ ካልመለስክ እሺ አስባብ ንዙሉን ታነባለህ ታነብም ነው። ዲፋ አንድ ጥያቄ ልጠይቀው። ይሄ ቁጥር 53 ለማን ነው እያልከ ነው? የትኛው? ለመሐመድ ብለን ማለታችን ስህተት ነው? የትኛው? አላክ ነው የሚለው 2253 2253 የትኛው ነው? ምን የሚለው ነው? ያሁኑ እሱ ያነበበው ነው? አዎ ለማን ነው? እሱ 52 እሱ ሙሐመድን ያናገረው ነው። ወማ አርሰልና ሚን ቀብሊከ ሙሐመድ ሆይ ካንተ በፊት አላክነን ብሎ የነገረው ነው ለሙሐመድ እኮ። እሺ በጣም ጥሩ። አሁን ይሄ ለማን ነው? ለመሐመድ ብለን ማለታችን እኛ ለመሐመድ ብለን ማለታችን ስህተት ነው? የሚያናገረው አይደለም። ካንተ በፊት አላክነን ብሎ ለሙሐመድ ያናገረው ነው። የጠየቁ መልስልኝ። ለመሐመድ ብለን ማለታችን ስህተት ነን ወይ? እናንተ የምትሉት ሚጥለው ነው። ሚጥለው ካንተ በፊት ማለት እኮ ይሄ የሚገርም ካንተ በፊት ያለው ነው እኮ። ካንተ በፊት አላክነን የሚያናግረው ሙሐመድ ነው፣ ግን የሚነግረው ሌላ ከዚህ በፊት ያለ ታሪክ ነው እኮ። ይኸውልህ ስማኝ ኡስታዝ ቶፊቅ የሚሰማ ከሆነ አሁንም መሐመድ ብለን ማለታችን እኛ ስህተት ነን ወይ? የትኛውን ሙሐመድ ማለታችሁ? ይኸው ቁጥር 52 ላይ ያለው ለመሐመድ ብለን ማለታችን ስህተት ነን ወይ? ምኑ ሸይጣን መጣዱን ሚጥለውን ነገር ወይ የሚያናግረው? በቁርአኑ ስህተት ነው። በቁርአን ሁኔታ ስህተት ነው። ሌላ ታሪክ ነገረው ነው። ስለዚህ መሐመድን አይወክልም ይሄ ቁርአን ስለ ሙሐመድ ከዚህ በፊት ያለውን ታሪክ ለሙሐመድ የነገረው ነው እንጂ ለመሐመድ አይገናኝም። ማስረጃ ክፈት። ይኸው ቶለበ ካንተ በፊት አይደለም የሚለው ማስረጃ ክፈት። ካንተ በፊት አላክነም ያለው ነው እኮ። ካንተ በፊት አላክነም ነብይም ረሱሉ ያንተን ፍሰራ አይደለም የምንፈልገው። አንተ ማንም ተራ ኡስታዝ ነህ። አንድ ሀዲያ ውስጥ ያለ አንድ ተራ ኡስታዝ ነህ። ስለዚህ የትክክለኛው የዑለማዎቹን የሙፈሲሮቹን ማስረጃ አምጣ፣ እኛ እናቀርባለን። አንተ ጋር አቀርብ። አንተ ለምትሉት ስህተት ናቸው ሙፈሲሮቹ ለመሐመድ አሉ። አንተ ደግሞ አይደለም አልክ። ሙፈሲሮቹ ለመሐመድ ነው አሉ። ከሁለት አንዳችሁ ማን ነው ትክክል? ለሙሐመድ ነው አለ። አንተ ማመን ያለብን ወይስ ለሙሐመድ እንደዚህ አርግቶ የወረደበት ሰበብ ይኖረዋል እንጂ ይሄ ለሙሐመድ ነው አለ። ምን ቀብሪከ ካንተ በፊት የሚለው ለሙሐመድ አያ ኪፈተ ሙፈሲሮቹ ለመሐመድ ሰጥተውታል። ስለዚህ ከፈተረላ ወደ ተፍሲሩ እናውራ። እሺ ያያሽ የይ ተፍሲሩ ቡራይዳውን ቡራይድ የኡስታዝ እስልምናን ለመታደግ እየዋሸ ነው። ዝም ብላችሁ ተመልከቱ። አሁን ተፍሲር ላይ ሄደናል። እሱ ያወራው ማልዋሽም ወላሂ አንድ ነገር ማለት ነው። አንድ ነገር ቁርአኑ ግልጽ ነው። አንዴ ማይክን ያዝና ይኸው ተፍሲሩ ይነበባል። ከዛ እኛ ያለው ነው እውነት ወይስ ይሄ ኡስታዝ ያለው የሚለውን ነገር እናያለን። ቀጥል ብሩኪ።
ያ በመጀመሪያ ምንድነው ያመነው ከመሐመድ በፊት የነበሩት የሙስሊም ነቢያቶች በጠቅላላ ሰይጣን ያሳስታቸው እንደነበረ አምኗል። ወሂን ወይም መገለጥን ያወርድላቸው እንደነበረ አምኗል። ችግሩ የሱ ምንድነው መሐመድ ላይ ግን አልሆነም የሚል ነው። አስባበ ነዙል ክፈት መዳረቅ፣ ተፍሲር ክፈት መዳረቅ። ስለዚህ እኛ ለመክፈት ተገደድን ማለት ነው። እሺ ማንበብ ትችላለህ? አንበብ። ማይከን አንሳውና አንበብ። عساني سوا تلو سلمان مكتنش. إيش حدثنا الحسين بن إسحاق التستري وعبدان بن أحمد قال حدثنا يوسف بن حماد المعني قال حدثنا إيش أمية بن خالد إيش ولا الزامته حدثنا شوبان بشر أن رسول الله صلى الله عليه وسلم يا الله ملك تنيا قرأ النجم سورة النجم قروا فلما بلغ يدرس جزء وده زيارجو أوسن كرتش الله فلما بلغ أفرأيتم اللات النجرون والعزى عزام طاوت النجرون ميلو يدرس جزء ومنات النجرون ميلو قرآن يدرس جزء إيش وده زيارجو أيا قدرجو ومنات الثالثة الأخرى ميلو درسوا جزء ألقى الشيطان على لسانه بالله ملك تنيا بملاساتشو لا شيطان ونقرت على باتشو تلك القراني أقوم አሁን አቆምና ኦኬ አሁን ተማርክ በመሐመድ ላይ እንደሆነ ሰይጣን የጣለው አሁን በቁርአኑ ነው ያልኩ በቁርአኑ ሚለው ያወረደበት ሰበብ መጀመሪያ እንሄዳለን ቢየ እሱን ተስማምቻለሁ እኮ በመሐመድ አይጥልበትም ምን አላልኩ ግን ቁርአኑ ሚለው ለምንድነው ታዲያ ይሄላ ሰዓት የተከራከርከን ለምንድነው አይ አንዴ ስማኝ እስኪ ያልኩ መጀመሪያው ቁርአኑ ስለ መሐመድ አይደለም ቁርአኑ ካንተ በፊት ያለውን የተናገረው ነው የወረደው ግን ምክንያቱ ሙፈሲሮቹ ስለ መሐመድ ይላሉ ስንል አይሉም ውሸታችሁን ነው አይሉም በላ እየተከራከርከን ነበር አይደለ አሁንም ቁርአኑ እኮ ለመሐመድ አይደለም መሐመድ እንደዚህ ይጥልብሃል ያለው ለመሐመድ አይደለም እሱን አንተ ጋር ያዘውና ይኸውልህ ለመሐመድ አይደለም የምትለውን ያዘውና አንተን ነው ምናምነው ወይንስ ሙፈሲሮቹን በየ ጠይቀያለሁ አንተና አንድና ምን አንችል በጣም ለጻን ማይገባው ይሄ አለመግባታችሁ ነው የሚገርመኝ ወላሂ እሺ አሁን ሙፈሲሮቹ ጋር ሄድና ሙፈሲሮቹ ጋር ጨርስ አሁን እስኪ አንዴ በደንብ ስሙኝና ከተረጃችሁ ትረዳላችሁ አንበብ አሁን ለቁርአን ለመውረድ ምክንያት አለው አይደል አንበብ ይሄ ቁርአን የወረደበት ምክንያት ሱረቱ ነጅም ያላህ መልእክተኛ የቀሩ ጥሎባቸው ነው ሸይጣን ነገር ጥሎባቸው ከዛ በኋላ ወረደ ግን ቁርአኑ ሚለው ላንተ ነው ለሙሐመድ ነው ሚል ነገር የለም ሙሐመድ ጥሎብሃል ሳይሆን ካንተ በፊት ብሎ በሳቸው ሲጣል ጊዜ እንዳታዝን ካንተ በፊት እንደዚህ ይጣል ነበር ብሎ ሌላ ታሪክ ነገራችሁ ነው ባንተ ምንድነው ሰይጣን የጣለበት ሙሐመድ ላይ ወደዚህ መጀመሪያ ወደዚህ ቢትመጣው እኮ ቀላል ነበር ግን ቁርአኑ ምንድነው የጣለበት ነው ያልኩ እንጂ መጀመሪያ ወደ ተፍሲሩ ቢትመጣ እንስማማ ነበር ግን በቁርአኑ ላይ ጭራሽ አንተ ሙሐመድ ጥሎብሃል ምን ነገር የለም ይሄ ነው ግዜ ያስባል ምንድነው የጣለበት ሰይጣን ሙሐመድ ላይ ወደሱ ሲንመጣ ምን የጣለበት የሚለው የማሳሰቻ ቃላት ጣለበት ከዛ በኋላ ምንድነው የጣለበት አንዴ ላውጣ አታውቀው የማሳሰቻ የሆነ ነገር ጣለበት የማሳሰቻ ቃላቱን ርስቼ ያለው ከዛ በኋላ ገዘራጉ አላህ Subhanahu Wa Ta'ala ያወቀ ነው እስካሁን ጀምሮ ያውቀዋል እነቱን ያወቀ ነው የሚከራከረን በጣም ነው የሚገርመው እሺ ምንድነው የጣለበት እኔ የተከራከርኩ መጀመሪያም በቁርአኑ ነው ይሄ መጀመሪያ መልካትኩ እንሄዳለን ያልኩ ለዚህ ነው እኮ መጀመሪያም ይሄን አልካትኩ መኖሩ ያውቃለው በቃ አውጣ የወረደበት ምክንያት እንመጣለን ያልኩ ለዚህ ነው የጠየቀን በቃ አውጣ ግን የኡስታዝ እንደዚህ ነው እሺ ብሩኬ ያው አንድ ነገር አረ የሰው ላይ ምን አንድ ነገር ልዋሽ ምን ዋሽቻለሁ አንድ ነገር ንገረን እስኪ ያ ዋሽ ትላለህ በጣም ነው የሚገርም ምን ዋሽ አንተ እሺ ንገረን ኡስታዝ እያወቀ በብይ ከዚህ ፊት ጠይቀው ነበር መሰራችሁ
መሐመድ አይሻን በስንት ዓመቷ ነው ያገባት ብዬ ስጠይቅ አሁን የዋሸሁት ነገር ንገረኝ ያልኩህ ነው። አሁን ንገረኝ ወንድ ከሆንክ ዝም ብሎ ዋሽተሃል ትላለህ። እስኪ ንገረኝ አንድ የዋሸሁት ነገር እኮ ልንገርህ። ተረጋጋ። አሁን የዋሸሁት ነገር ንገረኝ እኮ ልንገርህ። እንዴ ካልሰማኸኝ እንዴት ይገባል? እንግዲህ ተመልከቱ ቁርአኑ ከቀደምት ነቢያት ጋር መሐመድን አጠቃሉ አንድ ላይ እንዲህ ስለሆነ እነሱም እንደዚህ ያጋጥማቸዋል፣ አንተም አጋጥሟል፣ እነሱም ያጋጠማቸው ነገር ነው ብሎ እየተናገረ ነው ቁርአኑ። በዚህ ምክንያት ደግሞ የማጥመሚያ ቃል በአፉ እንደመጣ እንደተነገረው እያወቀ ነው ይሄንን ነገር የሚከራከረን። በስንት ሰራት ማያውቀው ነገር የለም። ባይዘው ይሄ ወጣት ልንገራችሁ። ልክ ትላንትና ምን ብሏል መሰላችሁ? መሐመድ አይሻን በስንት ዓመቷ ነው ያገባት ብለዋል። እኔ አላውቅም ማለት አታውቅም? አሁን ወደሱ ሰዓት ሄደሁን ይሄው እኮ ትክክል ነኝ። አንድ ነገር የተሳሳትኩት ነገር የለም። አንተ እስከዛ አምጣ ሰማኸኝ? አሁን መጀመሪያ ቁርአኑ አምጥቶ ነበር። ቁርአኑ እኮ ካንተ በፊት አላክነም ሸይጣን የጣለ እንጂ ቢሆን ብሎ የተረከላቸው ነው የወረደበት ምክንያት እንጂ ወደ ቁርአኑ ሲነድ ጊዜ አሁንም በመሐመድ ጥሏል የሚል ነገር በጭራሽ የለም። እሱ እንትና ታርጎና ይኸውልህ ለአድማጭ ግልጽ እንዲሆን አንድ ጊዜ ለአድማጭ ግልጽ እንዲሆን ስተት ከሆነ ታርመናለህ። መሐመድ ችግር አጋጠመው። ምን አይነት ችግር? ሸይጣን የማጥመሚያ ቃል ከአላህ ያልሆነ ቃል ምላሱ ላይ ጣለበትና ከአላህ ነው ብሎ ተናገረ። ያንን ሲናገር አሁን እሱ ቆይ እንዴ ቁርአኑ የሚለው የቁርአን ክፍል ወረደ። ቆይ እንዴ ቁርአኑ የሚለው ክፍል ወረደ። ያ ክፍል ሲወርድ ምን አለ? ካንተ በፊት ያሉትንም እንደዚህ ሆነዋል፣ ስለዚህ ችግር የለውም የሚል ሐሳብ ይዞ የመጣው ቁርአኑ። አሁን እሱ ቁርአኑ አይልም ሲል ካንተ በፊት ያሉትም ሆኖባቸዋል፣ አንተም ላይ ቢሆንብህ ኖርማል ነው ቁርአኑ እያለ ያለው በግልጽ ስለዚህ አንተ ምንም መከራከር አይጠበቅብህም። ምንድነው ያብራራው? ለአድማጩ ግልጽ እንዲሆን አንተ የሆነ ልታወሳስበው ስለፈለክ። ስለዚህ ወደ ቶፒኩ ተመለሱና የወረደበት ምክንያት ላይ ብሩክ እሱ ላይ ጨርሱ። አሪፍ ፖይንት ይዛቸዋል። አንተው ማስረጃ መክፈት እንችል ከሆነ ክፈትና አሳይ፣ ካልሆነ ብሩክ ይቀጥል። የምን ማስረጃ? እሺ ቆይ አሁን መጀመሪያ ማልኩት በቁርአኑ የለም ነው ያልኩት። በቁርአኑ የለም ሆኖ መሐመድ ቢን ነገር ወደ ተፍሲሩ ሲነድ ጊዜ ነው ያለው ማለት። ኡስታዝ ሰይጣን ምንድነው? እሺ ቶፊቅሽ በመሐመድ ላይ ምንድነው የጣለበት ብዬ እሱን ልትነግረን ነበረ ያቆም ነው። ችግር የለም እሱን ንገረኝ። አንተም ችግር የለም እሱ አንተ አታውቀውም። የጣለበት ነገር ግዝለኛል ግን ትዘላለኝ በአሁን ሰዓት አታውቀውም። ትዘላለኝ ያውቀዋለሁ ከዚህ በፊት ግን በአሁን ሰዓት ትዘላለኝ። ኦኬ ጣዖትን እንዳወደሰ ነው የሚናገረው። አሁን ትዛለ ከፈተው እስኪ እንደዛ የሚለውን እስኪ ፈተው ለየወረስቲ ያለው ነቂቃ አሁን ትዛለ ያለው እንደዛ ነው ግን ትዝለኛል። አሁን በቤት ከፍተው ጥሩ ቢያየው ጥሩ ነው ቦታው ካወቀው ማለት ነው። ከዛ በኋላ እንመጣለን ወደ ቶፒካችን። ቆይ ጣዖታትን እንዳወደሰ ማስረጃውን ከከፈትን አንደኛ እዚህ ጋር ያለው ርዕሳችን ትክክለኛ ርዕስ ይሆናል አይደለ? አይሆንም። ለምን እሱ አላወደሰም በስህተት ነው። ራስቸዋለሁ ሸይጣን ነው የጣለበት የማሳሰት ቃላት ነው የጣለበት እንጂ ርዕሱ አይገናኝም። ወደሱ ቢነድ ራሱ መሐመድ ጣዖቱን አወድሷል ነው ያልከኝ። መሐመድ ጣዖቱን አወድሷል ተናጋሪው ማን ነው? መሐመድ ነው አይደል? የትኛ የቃላቱን የተናገረው መሐመድ ነው አይደል? አውቆ አይደለም የማሳሰቻ ሳያውቅ አሳስቶ ነው የጣለው የጥመት ቃላት። ከዛ በኋላ አላህ ቶሎ ያነሳዋል ያን ቃላት በቁርአን እንዳለ ማለት ነው። ማን ይጣለው? አላህ አያረጋግጠውም። ሸይጣን ይጥላል ያን ቃላት። ቆይ ማን ይጣለው? ሰይጣን ነው አይደለ? ሸይጣን ይጥላል። ከዛ በኋላ ሳያውቅ ያ ነብይ ይናገራል። ከዛ አላህ Subhanahu Wa Ta'ala ሱብሃነሁ አያቲ አላህ አያቱን ያረጋግጣል አለ ቁርአን። በማን ላይ ነው የጣለው ሰይጣን? ከዚህም በፊት ባሉ ነቢያቶች ይጥል ነበር፣ በአንተም ይጥል ነበር የማሳሰቻ ቃላት ማለት ነው። ስለዚህ ቁርአኑን መክፈታችን ትክክል ነው ማለት ነው። መሐመድን ይመለከታል። አሁን መሐመድ ቢን ነገር የለም የወረደበት ምክንያት እኮ ራስህ እኮ አልከው እኮ። አሁን እሺ አንብብ ይኸው አንብቤ ያለው እኮ ቅድምም መጀመሪያም ስለ ተፍሲር ቢትሄድ እኮ አልተከራከርኩም። መጀመሪያም በቁርአኑ ለመሐመድ እንደዚህ ይላል ስትለኝ ነው ስለሌለ ነው እሱ። ስለዚህ መሐመድ እሺ መሐመድ
አላት አልኡዛና አልመናት ታላላቅ አማልክቶች ናቸው ምልጃቸውም ተቀባይነት ያለው ነው ብሎ ቀርቷል ወይስ አልቀራም? በስህተት ቢቀራ ከዛ በስህተት ነው ይሄ ስህተት ቀርቷል إن الله تجاوز عن أمة الخطأ والنسيان بلو على الله ملكتنيا الله سبحانه وتعالى كان ስለዚህ ሙሐመድ ጣዖትን አውድሷል አይደል በሰይጣን ተሳስቶ تمام አሳስቶ ታውቅ በሰይጣን ማለት ነው በሰይጣን ተሳስቶ ከዛ በኋላ አላህ አያቱን ሰይጣን ሙሐመድን አሳስቶታል አይደል አሳስቶታል ጎበዝ ወህዩን የሚወርድለትን ሙሐመድ ከመላእክቱን ከሰይጣን መለየት አይችልም ከዛ እንደ ሰው ልጅ እንደበሆኑ ይሳሰታል ሲናገር እኮ ወህዩ ሲናገር ዳዋ ያረጋው ሆኖ አይደለም አዳምጥ እንደ ሰው ልጅ እንደሆነ ነብይ ነው ይሄ ሰው አይደለ በእስልምና አስተምሮ ጣዖታት ቀደም እንደነ ያልከን መጀመሪያ ላይ ስትገባ ጣዖታትን ያፈረሰ ለጣዖታት ብዙ ዋጋ የከፈለ ሰው ነው ብለናል አይደለ ብዙ ከመክፈሉም ተቲቶ ስንት ቦታ የተመታለ እሱ ለጣዖታት ቆይ ለጣዖታት ይሄን ሁላ ዋጋ የከፈለ ሰው የፈለገው ነገር ቢመጣበት እንዴት ነው መልሶ ጣዖታትን የሚያወድሰው በሲተት እንዴት ሊሳሳት ይችላል የሁላ ዋጋ እየከፈለ ለጣዖት እንዴት ይሳሳታል ሰው ላይ ይሳሳታል ብለዋል ራሳቸው ማለት ነው ሁሉም ሰው ይሳሳታል ስለዚህ መሐመድ ተሳስቶ ጣዖት አምልኳል አይደል ሳያውቁ እሱ አውቆ አይደለም ያለው አውቆ አይደለም ሸይጣን ጥሎበት ያን ነገር ሳያውቁ መናገሩ ጣለበት አላህ ነሳለት በአላህ ላይ ቀጥፏል አይደል ሳያውቁ ጎበዝ ሲጀመር ሰው እኮ ብዙ ጊዜ አውቆ አይደለም ሳያውቅም ይሳሳታል አለማወቅ ግን ከተጠያቂነት አያድንም አይደል ሳያውቅ አንድ ሰው ምሳሌ ልንገር አሁን ሐዲስ ላይ ምን አለ መሰለህ አንድ ሰው በጣም ተደስቶ ግመል ጠፍቶበት ያአላህ ግመሉን ተው አላህን ያመስግናለሁ ብሎ اللهم انت ربي وانا ربك ይላል ሲማኝ ይሄ ነው ሲማኝ ራሱ ነው ሰይጣን አዳምጥ ሰይጣን እንዴት በመሐመድ ላይ ሰጣው ሰይጣን መልስልኝ እንዴት ስልጣን ኖሮ በመሐመድ አይደለም ምሳሌው ሲማኝ አንድ አጭር ቃላት ነው ምሳሌው ማለት ነው በመሐመድ ላይ ሲማኝ አጭር ቃላት ምሳሌውን የሰጣው ነው ተው ምሳሌ አንድ ሰው የነበር ግመል የጠፋበት ሰው ማለት በሙስሊም ግመል ምሳሌ አልፈልግም አሁን እየጠየቅኩ ያለሁት እንዴት ኃይል ኖረው ሰይጣን በመሐመድ ላይ አላህ መሐመድን የሚጠብቀው ከሆነ በተለይ ደግሞ በመለኮታዊ መገለጡ ላይ እንዴት የሰይጣን ጣልቃ ገብነት ሊገባ ቻለ እንዴት ኃይል ኖረው በመሐመድ ላይ ሰይጣን አለበት ሰው እንደመሆኑ ሰይጣን ጣለበት ከዛ በኋላ አላህ Subhanahu Wa Ta'ala አላረጋግጠውም ቶሎ ያን ነገር አነሳው ማለት ነው ቆይ ቁርአን ልክፈትልህ ምን ይላል ይሄ አንበበው አሁን ወደ ሌላ ምናምን ሳንሄድ ሰይጣን ሰይጣን ስልጣን ያለው በማን ላይ ነው ኢንማ ሱልጣን الذين ተወለውን ወዳጅ በሚያረጉ ሰው ነው አብዛኛ ነገር ግን የማሳሰቻ ቃላት መሐመድ ወዳጁ ነበር አይደል አና ወዳጅ ነበር እንስንት ጊዜ ያለለት ወዳጁ ካልሆነ እንዴት ስልጣን ኖሮ በመሐመድ ላይ የማሳሰቻ ቃላት ነው ሳያውቅ የማሳሰቻ ቃላት ጣለበት እኮ ስልጣን ስላለው እኮ ነው አይደል እንዴ ስልጣን ባይኖረውማ አይጠለበትም ነበር ሰው ስለሆነ ነው መሐመድ ሰው ስለሆነ በዛ ነገር ሳያውቅ ጣለበት አሁን ጣውት ማወደሱ ምን አሁን ሌላ ጥያቄ የትክ ነው ስልጣን አለው ምን እሱን አሁን ተውና ሪሳችን ለቀን ሳንሄደውን የት አለ ማወደሱ በዚህ ቦታ ኦኬ ምልጃቸው ተቀባይነት ያለው ነው ምን ማለት ነው ምንም ይገናኛው ራይሳችሁ የዛሬው በጣም ይገርማል ሐቂቃ ምልጃቸው ተቀባይነት ያለው ነው ማለት እነዚህን ጣዖታት ምን ማለት ነው ይሄ ሲተት ነው እኮ ሲተት አልኩ በሲተት ግዛል ከዛ በኋላ አላህ አነሳው በቁርአኑ እንዳለም ስለዚህ መሐመድ እንደሳያውቅ ማለት ነው አዳም ያ ግመል የጠፋበት ሰው አላህ ሆይ አንተ ባሪያ ነህ እንዳለ ማለት ነው እንደዚህ አይነት ሰው ይወላችሁ በፍጹም ከእውነት የራቀ ሰው ነው እንደዚህ አይነት ሰው እናመሰግናለን አንድ ነገር አምኗል ምንድነው ያመነው አንደኛ
ሙሐመድ ሰይጣን እንደሚጫወትበት አምኗል። ሁለተኛ በሙሐመድ ላይ ብቻ ሳይሆን ቁርአንን ማውረድ እንደሚችል እስኪ እውነት ቢጤውን አምጡ ይለለ አላህ እንደ ሙስሊሞቹ መጽሐፍ ቢጤውን ሰዎች ብቻ አይደሉም ሰይጣን ራሱ ማምጣት ይችላል የቁርአንን ቢጤ ማለት ነው ይሄው ይሄንን ቀርቶ ከጣዖት አምላኪያን ጋር ሙሐመድ አብሮ ሰግዷል ስለዚህ ሙሐመድ ጣዖት አምልኳል ጣዖት አወድሷል ፕሩቭ አድርጎልናል በምን በመሳሳት ማለት ነው ይሄንን ያደረገለት ደግሞ ማን ነው ሲባል ነጭ ሰይጣን አለ መልአክ እየመሰለ የሚመጣ ለምሳሌ አልበጋዊ ይሄንን ይነገረናል ሙሐመድ ጋር የመጣው ሰይጣን ነጩ ሰይጣን ኦኬ ለክፈተና ማስረጃውን ማን እንደሆነ ሌላ ሙስሊም ካለ መግባት ይችላል ባይዘው ከፍሯል ይሄ ሰውዬ ከፍሯል ይሄ ሰውዬ ምክንያቱም ሐዲሱን ዳይፍ ነው ያሉት ሰዎች ይሄንን ሐዲስ የሚያምን ካለ በእስልምና ላይ የካደ ነው ብለዋል ምክንያቱም በፍጹም ሰይጣን አንደኛ ጅብሪልን መምሰል አይችልም ሁለተኛ በወህዩ ላይ ስልጣን ሊኖረው አይችልም ብለው አምነዋል አረ ደስ ይላል አንዳንዴ እንደዚህ በቀላሉ ያምናሉ ማለት ነው ሌላ ሙስሊም ይግባ ሌላ ነው በፍጹም ሙሐመድ እንደዚህ ሆኖ አያውቅም የሚል ሙስሊም ካለ ይግባ እንደዝም ብለ አንድ ማስረጃ ነው የከፈተነው እንደ ቀልድ ቆስጤ ሐሳብ አለ ያው ሰይጣን መሐመድ ሰይጣንን አምልኮ የሰጠለው ራሱ አው ብሎ ነው የመለሰው ሶ በቃ አለቀ እንግዲህ እየተከተላችሁ ያላችሁት ምን አይነት ሰው ነው ማለት ነው ለሰይጣን ይገዛ የነበረ የሰይጣንን መልእክት ያስተላልፍ የነበረ ለሰይጣን ነብይ ነበረ ለሰይጣን መልእክተኛ ነበረ ለሰይጣን ተገዢ ነበረ ሰይጣንን አምላኩ አድርጎ ይዤ የነበረ ሰው ነው እየተከተላችሁ ያላችሁት ይሄንን ሰው ደግሞ ሮል ሞዴላችን ነው ሁሉን ነገር ያስተማረን የሁሉ መደምደሚያ ብላችሁ ያስቀምጣችሁት ሰው ነው ኢማጂን እንግዲህ አንድ ሙስሊም በእንደዚህ አይነት ሰው ላይ ቤዝ ሲያደርግ መሰረት ሲያደርግ በቃ አለቀ የገሃነም መሆኑን እያረጋገጠ ነው ማለት ነው ምክንያቱም ቀጥተኛ ወዳልሆነ ነገር እንደሚመራን ግልጽ ነው ይሄውና ሰይጣኑ ቆስጤ አብያድን ከፈትክላችሁ ሄደባቸው ያ ራሱን ቁርአን ሲያብራራ ነው ሙሐመድ ሱረቱል ነጅምን ሲቀራ ብሎ ስለ እነዚህን አያችሁ ኮንሲደር አረጋችሁ ሆይ አላት አልኡዛና አልመናትን ሶስተኛዋንም አያችሁ ሆይ ብሎ ጥያቄ ይጠይቃል ጥያቄው እሺ አላህ ነው እንበል ኢማጂን ለጣዖታት የተቀጠቀጠ ሰውዬ ለጣዖታት ስንት ዋጋ ከፍሏል ያሉት ሰውዬ በዘዌ ጣዖት አምልኮ ፍቅሩ ከልቡ ስላልወጣ ነው ሙሐመድ እንጂ ሰይጣን አሳስቶት ምናምን እኮ አይደለም ሰይጣን ያደረገው ሙሐመድ ላይ የነበረውን ምኞት ነው ያሳካለት ለምን በዛን ቀን ሙሐመድ ተመኝቷል በቃ ከዘመዶቹ ጋር የሚያስታርቀውን አንቀጽ አላህ እንዲያወርድለት በልቡ ተመኝቷል ያንን ምኞቱን ነው ሰይጣን ያቀበለው ከላይ ከፍ አርጋችሁ ስታዩ ይኸውላችሁ wished in his heart ይላል በልቡ ውስጥ ሙሐመድ ተመኝቷል ሙስሊሞችንና ሙሽሪኮችን አንድ የሚያደርግ አንቀጽ ማለት ነው ስለዚህ የትኛው አንቀጽ መጣ የሙሐመድ ምኞትን የሚያሳካ አንቀጽ ማለት ነው ሶ ምን አለ እነዚህን those are the exalted cranes exalted ማለት እነዚህ የከበሩ ከፍ ያሉ ናቸው and indeed አዎ የተረጋገጠ ነው their intercession is to be hoped for አለ ማለት ነው አማላጅነታቸው ምንድነው ተስፋ ያለው ነው እንዴት ነው እድሜውን ለጣዖታትን በማፍረስ ለአላህ አንድነት ዋጋ ሲከፍል የኖረ ግለሰብ ሰደንሊ ዝም ብሎ በጠራራ ፀሐይ ከቀኑ 6 ሰዓት ላይ ተነስቶ ጣዖታት ያማልዳሉ የሚለው ይሄ በፍጹም ሴንስ አይሰጥምና ይሄ ሰይጣን ማን ነው ሲል ይሄንን የሰጠው ሰይጣን ማን ነው ሲባል
a devil called አልአብያድ ይባላል። ይሄ ሰይጣን ምን ያደርግ ነበረ? በመላእክ አምሳል ማን ጋር ይመጣ ነበር? ሙሐመድ ጋር ይመጣ ነበር። እንዴ ሰይጣን እኮ ራሱን የብርሃን መልአክ እስኪመስል ራሱን ይለውጣል ተብሏል። ታዲያ መሐመድን መጥቶ ይሄን ሁላ ነገር የሰጠው እንግዲህ ሰይጣን መሆኑን በዚህ ይረጋገጣል ማለት ነው። ምክንያቱም እዛው ዋሻ ውስጥ ብርሃን አየሁ ነው ያለው። ባይዘው ይሄ ስለዚህ ሰይጣን ካነበባችሁ አልአብያድ የሚባለው የብርሃን አባት ነው የሚሉት። አንዴ ላሳያችሁ ስለ እነዚህ ስለ ዲመኖች ማለት ነው፣ ስለ ጂኒ ነገስታት። አሁን የምታዩት ነገር ኮኢንሲደንስ ምናምን አይደለም፣ ሊትራሊ ምን እንደሆነ ታያላችሁ። ቆይ ስለ ሰኞ ንጉስ አጋጣሚ አይደለም አሁንም ማሳያችሁ። ኦኬ ምንድነው የሚለው እዚህ ጋር ይኸውላችሁ፣ አልማሊክ አልአብያድ ይላል። ማሊክ ንጉስ ማለት ነው። ንጉስ አልአብያድ ይባላል። ወይም ደግሞ ዋይት ኪንግ ኦፍ መንደይ የቀኑ ንጉስ ማለት ነው። ማሊክ የውሚዲን የሚሉት ሙስሊሞች አልፋቲያን ሲቀሩ ይሄ ሰይጣን ነው። የምን ንጉስ ይባላል? የሰኞ ንጉስ ይባላል። 7 የጅን ነገስታት አሉ። በሰባቱ ቀናቶች ተመድበዋል። የሰኞ ሌላ ነው፣ የእሁድ ሌላ ነው፣ የማክሰኞ የአርብ እያለ የሁሉንም ይዘረዝራል። ባይ ዘ ዌይ ለምሳሌ ኪንግ ኦፍ ፍራይዴይ ነው፣ ኪንግ ኦፍ ተርስዴይ፣ ኪንግ ኦፍ ዌድነስዴይ ይልና ኪንግ ኦፍ ቲውስዴይ አለ። ከዛ በኋላ ኪንግ ኦፍ ደግሞ መንደይ አለ ማለት ነው። ይሄ አሁን የሰኞ ንጉስ የሚባል ነው። ፋዘር ኦፍ ዘ ላይት ይባላል፣ የብርሃን አባት። እና ደግሞ ዘ ዋይት ዋን ይሉታል፣ ነጩ ማለት ነው። ነጭ ነው ሁሉ ጊዜ። ጅብሪል የሚባለው አካል መሐመድ ጋር ሲመጣ ነጭ ነው፣ ሌላ ከለር የለውም። በቃ ነጭ ነው። ከዛስ he is associated with the moon ከጨረቃ ጋር ደግሞ ቁርኝት ያለው ነው ይባላል። ሙስሊሞች ጨረቃን ካላዩ በቃ ጨረቃን ካላዩ ጾም አይፈቱ፣ ጾም አይይዙ። ያለ ጨረቃ እስትንፋስ የላቸውም። ይሄ ጋኔን ይሄ ጂኒ ደግሞ ከጨረቃ ጋር ይበልጥ ቁርኝት ያለበት ነው። እንዲያውም በረመዳን ወቅት ነው ቁርአን ወረደ የሚባለው አይደል? በዛች በጨረቃዋ ቀን። ኦኬ መቼ ነው ታዲያ ቁርአኑ የወረደው ሲባል ለመጀመሪያ ጊዜ ሙሐመድ ሂራ ዋሻ ውስጥ የተጨመቀው መቼ ነው? እስኪ የሚያውቅ መቼ ነው? ሰኞ ማለት ነው። ሰኞ ዕለት ያ የተወለድኩበትና ሬቨሌሽን was sent down to me ወህዩ የወረደልኝ መቼ ቀን ነው ብሎ ይናገራል። ሰኞ ዕለት ነው ብሎ። ይሄ አሁን ኮኢንሲደንስ አይደለም፣ ዝም ብሎ አጋጣሚ ምናምን አይደለም። እንደ ባለ አእምሮ ሰኞ ነበር። ይጾማል ሰኞ ኤግዛክትሊ ይጾማል ሰኞ ዕለት ነው የተጨመቀው። በሰኞ ጌታ ማለት ነው። እንዴ መልአክ ቢሆን ታዲያ ሙሐመድ ለምን አጋንንት ብሎ አሰበ ስንል ቀደም የከፈትነው ሌላ እንትን አለ፣ ሐዲስ አለ። ቀይሱንም አንዴ ልክፈትና ብርሃን አየውን ያለው ሙሐመድ። ይሄ ደግሞ የብርሃን አባት የተባለ ነው። የታለ ሙስናድ አህመድ? ኦኬ እዚህ ጋር አይ ቲንክ ቁጥር 14 ላይ እንደምታዩት ሙሐመድ ምንድነው ያለው? አይ ሲ ኤ ላይት ነው የሚለው። ብርሃንን አየሁ ይላል እና ድምጽ ሰማው ይላል፣ ፈራሁኝ ይላል። ከዛስ ሜቢ ሰም ጂን ፖሴሽን ኢን ሚ ይላል ማለት ነው። ራሱ ባመነው እኮ ነው። ሐቁ ይወጣለት የሙሐመድ። እናንተ አትቅጠፉ፣ ሐቁ ይወጣለት። እሱ ራሱ ያመነው አጋንንት ብሎ ነው። በሰኞ ጌታ እንደተጨመቀ ነው ያመነው። ታዲያ ይሄ አጋንንት ለሙሐመድ ቁርአን ሰጠው ተብሎ በሱራ 22:52 ላይ ደግሞ እየተነገረን ነው ማለት ነው።
እንግዲህ ይሄ ሰይጣን ሙስሊሞች ሙስሊም ነውም ብለው ይመኑ ከፈለጉ የፈለገውን ሊል ይችላል። ሰይጣን የማጥመሚያ ቃል ስላለው ማለት ነው። ቁርአኑ ምንድነው ያለን እዚህ ጋር የየላችሁ ቁርአንንም ባነበብክ ጊዜ እርጉም ከሆነው ሰይጣን በአላህ ተጠበቅ ይላል። ውሸት ሙሐመድ ቁርአንን ሲያነብ ነው ሰይጣን ያጠቃው። ታዲያ ይሄ ቁርአን ክፍል ምን ይሰራል እዚህ ጋር? እንትን ብጨምርላቸው የራሱ ሰይጣንም ራሱ በዝሙት ነው በጣም አይደለም ያጠቃ። ማሜ እንግዲህ በዚህ አይታማም። ፕላስ ቡሃሪ 11:25 ላይ ሰይጣን ትተዋል የሚለውን ነገር በታያይዝልንም ጥሩ። ምን አልከኝ? ቡሃሪ 11:25 ላይ ያለውን ሰይጣን ትተዋል ሲል ስትለው ያቺ ሴትዮ አራልተውኩም የሚለውን የቁርአን አያም እንዳወረደ ትክክል። ፕላስም ግልጠተ መለኮት ጭን ውስጥ ካልሆነ እንደማይገለጥለት ጠቅሷል ራሱ መሐመድ። ያ እንደው በትንሹ እንኳን መሐመድ ወሂ ሲወርድለት እንደ ሙስሊሞቹ መጽሐፍ ምን አይነት አክሽን የነበረው መሐመድ ራሱ ቢባል በፍጹም አብኖርማል የሆኑ አንድ ጤነኛ ሰው የማያደርግ ነብይን ተውትና አንድ ጤነኛ ሰው የማያደርጋቸውን ድርጊቶች መሐመድ ያደርግ ነበረ። እንደ ዝም ብዬ ብቻ ላይ ላሳያችሁ። አይ ቲንክ እዚሁ ጋር ይኖራል መሰለኝ። ዝም ብሎ ላዩን ኦኬ። እነዚህን ስታያቸው ለምሳሌ አልሲራ አልነበዊያ የኢብኑ ከቲር መጽሐፍ ላይፍ ኦፍ ሙሐመድ ላይ ዑመር ምን ይላል? አይ ሄርድ ዑመር ቢን አልከታብ ሴይ ዑመር እንደዚህ ሲል ሰምቼዋለሁ ይላል። when the revelation came down to the messenger of Allah it would be heard like buzzing of bee near his face ይላል። በፊቱ አቅራቢያ ብዝ የሚል የበዚንግ የነብ ድምጽ ፊቱ ላይ ይሰማ ነበር ልክ ወህዩን ሲቀበል ማለት ነው። ሶስት ገባል አራት ውዝ አምስት ውዝ ይበቃል። ልክ እንደዚህ አይነት ድምጽ ይሰማ ነበር ይላል። ማንም እኔ ከራሴ አይደለም ያልኩት። ይሄው ገጽ ቮሊዩም የታለ ቮሊዩም 1 ፔጅ 306 ላይ ማንም ከፍቶ ማንበብ የሚችለው ነገር ነው። አልሲራ አልነበዊያ ላይ ማለት ነው። ምን ይሰማ ነበር? ጥዝብዝግዝ የሚል የነብ ድምጽ ወህዩ ሲወርድለት ይሰማው ነበር ይላል። እኔ ግን ይሄ ሰውዬ ደምሳሽንና ሙሐመድን ኮኔክት ያደረጋቸው መንፈስ አንድ ነው ብዬ አስባለሁ። ምክንያቱም ደምሳሽ እርግጠኛ ነኝ እነዚህን መጽሐፍቶች አንብቦ አይደለም፣ እንዲሁ ግን በቃ ግልጣታቸው በመገናኘቱ አስባችኋል። አንዳንድ ደውል ጭልጭልጭልጭልጭል ያደርጋል አይደል? ሙሐመድም ወህይ ይመጣለት በምንድን ነው? ሙሐመድ ወህይ ይመጣለት በምንድን ነው? በደውል ድምጽ። ያ ሶ ብዙም ያመሳሰላቸው ነገር አለ። ደምሳሽና ሙሐመድን ከአንድ መንፈስ የጠጡ ሰዎች ናቸውና በርግጥ አትፍረዱባቸው። የታለ ሐዲሱ? እዚህ ፊት ለፊት ይኖራል። አይ ቲንክ ያ ወደ ኋላ ሱናና ሰይ 933 ክፈተው አለ ከፈለክ ድምጼን ላሰማ እንዳይዘጋብ። አረ ሐሳብም መስጠት ይቻላል። አረ ቀጥሉ እናንተ እያሰማሁት። ምንድነው ድምጽ ብቻ ማሰማት?
ጥዝ የሚል እሱን ነው የምሰማው። እሺ ኦኬ ኤኒዌይስ ምንድነው የሚለው ዘቤል ቤል ማለት ደውል ነው is the musical instrument of ሸይጣን ይላል። ይሄን ያለው መሐመድ ነው። ደውል የሰይጣን የሙዚቃ መሳሪያ ነው አለ። በለፈለፉ ባፊጠፉ የሚለውን ምን ይላል? when the divine inspiration come to you እንዴት ነው how does ተብሎ ሲጠየቅ መልአኩ አለ ይሄ ኤንጀል ያሉት ጋኔን ማለት ነው sometimes comes to me with a voice which resembles the sound of a ringing bell እንዴ ሙስሊሞች ከዚህ በላይ እንዴት ነው ማትነቁት? ደውል የሰይጣን የሙዚቃ መሳሪያ ከሆነ ወህዩ ሲመጣ ደግሞ መሐመድ የደውል ድምጽ የሚሰማው ከሆነ ራሱ ሰይጣን ነው እየጨፈረ በደውሉ ድምጽ እየደነሰ መሐመድ ጋር ይመጣ የነበረው ማለት ነው። ይሄው በቃ ራሱን ሪዘምብል ያደርጋል። ምን ሳውንድ ኦፍ ሪንጊንግ ቤል ማለት ነው። መሐመድ ወህይ በሌላ አማርኛ ምን ማለት ነው? መሐመድ ወህዩ የሚወርድለት በሰይጣን የሙዚቃ መሳሪያ ድምጽ ነው። በሰይጣን የሙዚቃ መሳሪያ ድምጽ ነው። እና ይሄ ደግሞ በደውል የሚመጣው ደግሞ ምንድነው? this type of divine inspiration is hardest on me በእኔ ላይ በጣም ከባዱ ነው አለ ማለት ነው። እና ደግሞ አያውቀው መሐመድ sometimes the angel came to me in the shape of a man በሰው ቅርጽ ይመጣል አንዳንዴ and talk to me ያዋራኛል and I understand and remember what he says ይላል። ልክ በደውሉ ሰዓት ሲሆን አያውቀው አንዳንዴ ሰው ሆኖ መጥቶ ሲያናገረው ደግሞ ያውቀዋል ማለት ነው። ሰው ብቻ ሆኖ ምናምን አይደለም ዝም ብሎ የሚመጣው። ለምሳሌ የመጀመሪያ ቀን መሐመድና ጅብሪል የተገናኙ ቀን እንደውኮ ሼም እኮ ነው ሰው ሆኖ ይመጣል ብሎ የለ ምንድነው የሚለን ይሄ ሐዲስ? ኦቴንቲክ ሐዲስ ነው። እንግዲህ ሙስሊሞች እንደምታዩት እነ ሼህ አልአልባኒ ናቸው ኦቴንቲኬት ያደረጉት። ኦኬ እሺ ተርጎ ይወላችሁ ይሄ በመላእክ ተመስሎ የሚመጣው ጋኔን ነው። በእርግጠኝነት የምናገረው ማለት ነው። መላእክ ነው የምትሉ ከሆነ ሙስሊሞች ይሄን ሐዲስ አንብቡትና ለራሳችሁ ላይ ምሯችሁ ጠይቁት። ምንድነው ያለው? ጅብሪል came to me when the revelation was first መጀመሪያ ጊዜ ወህዩ ሲወርድልኝ ሊያወርድልኝ ያው ጅብሪል ወደኔ መጣ ነው። first sent to me ወደኔ ተላከ and he taught me አስተማረኝ አለ። ምን? ablution ተጥበት ማለት ነው። and prayer ሶላትና ውዱን አስተማረኝ አለ። ከዛስ when he finished በጨረሰም ጊዜ ምኑን? ablutionን ትጥበቱን በጨረሰ ጊዜ he took a handful of water እፍኝን ውሃ በእጁ ወሰደ። ከዛስ and sprinkled it over his private part ብልቱ ላይ ረጨው ይላል። ይሄን መልአክ ነው ብላችሁ የምታምኑት? መሐመድ ፊት ብልቱን እንደዚህ አውጥቶ የሚያጠፍ ጎረምሳ መልአክ እየተመሰለ የሚመጣ ማለት ነው። ሊትራሊ ሐዲሱ ነው ይሄንን እየተናገረ ያለው። እንዴት እንደዚህ ሊሆን ይችላል? ሙስሊሞች ባይዘው ሐዲሱ ሸራህ አለው ማብራሪያ አለው። ከስር ዝቅ ስትሉ ምን ብለው ያለ አይደል? ብሩኬ ሐዲስ አለ 366 ላይም አለ። this is because ይላል። እቺን ቆይ ላቅለማትና ላሳያችሁ። ኦኬ ሐዲሱ ሲብራራ ይኸውላችሁ this is because Jibril descended in the form of human being ሰው ሆኖ ስለመጣ ነው። ታዲያ ለምንድን ነው መሐመድ ፊት ብልቱ የሚያወጣው ከዛ የሚያጥበው? እስልምና ሀ ብሎ ሲጀመር በፕራይቬት ፓርቲ ይጀምራል፣ ሲጠናቀቅም በፕራይቬት ፓርቲ ይጠናቀቃል ማለት ነው። ለዚህ ነው የእስልምና 80% አስተምህሮቶች ወሲብ ነክ የሆኑት።
ለምንድነው ይሄ አካል ይሄ መልአክ የተባለው አካል ኢቭን ሰውን ለማሳሳት መኖክሴ ሆኖ መምጣት ይችላል። መልአክ ሆኖ ይመጣል። አዎ መኖክሴ ሆኖ መምጣት ይችላል። መጾም መጸለይ ይችላል። ሁሉን ማድረግ ይችላል። በእስልምና ላይ ስልጣን አለው ማለት ነው። እና እንደው እስልምና ሁለተኛ ነብይ እንዳማራጭ ቢኖረው በቃ መሐመድ ተሳስቷል እሱ እንደ ስህተት ይታየና ወደ አንደኛው ነብይ ይኬዳል። ግን የለም ብቸኛው መሐመድ ነው። ይሄ መሐመድ የተባለው ሰውዬ ደግሞ እንደዚህ አይነት ውጥንቅጥ ውስጥ ከወደቀ ሃው ሰው እንዴት ነፍሱን ይሰጣል? ለእንደዚህ አይነት አስተምሮ ሰው እንዴት ነፍሱን ሊሰጥ ይችላል? ኢማጂን ይሄ ሰይጣን ቁርአንን ሁሉ ያስተምራል። ኢማጂን ቁርአንን አላህ አስተማረ ይላሉ። ለምሳሌ ሱረቱል አርራህማን ላይ ስታነቡ ቁርአንን አላህ እንዳስተማረ ይናገራል። ሊትራሊ ግን እዚህ ጋር የምናነበው ለረመዳን የሚሰበሰበውን ዘካት ሲሰበሰብ ለረመዳን ሚውት አድርገው አንዴ ከዛ ከተሰበሰበው ዘካት ላይ የሆነ ሰውዬ በእጁ ዘግኖ ሲሰርቅ አቡ ሁረይራ እጅ ከፍንጅ ይዟል። ና በል መሐመድ ጋር ወስደሃል እጁ ሊቆረጥ ነው ሲሰርቅ ነው የተያዘው። ከዛ ይለምነዋል እባክህ በቃ አትውሰደኝ መሐመድ ጋር ከፈለክ በቃ ቁርአን ላስተምርህና የዛሬን አፉ በለኝ ይለዋል። ኢማጂን ያስተማረው የቁርአን ክፍል በራሱ ሙስሊሞች ይሄ ቁርአን ሲቀራ ሰይጣን አይቀርብም የሚሉትን የቁርአን ክፍል ነው መርጦ ያስተማረው። አያት አልኩርሲ የሚሉት የቁርአን ክፍል ምንድነው የሚሉት ራሱ for then a guardian from Allah will be guarding you ከአላህ የሆነ ጠባቂ ይጠብቃችኋል። አያት አልኩርሲ ሲቀራ and Satan will never approach you till down በቃ ሰይጣንም መቼም አይቀርባችሁም የሚል ነው መልእክቱ። አያት አልኩርሲን ሙስሊሞች ሰው አሁን ጂኒ ሲይዘው በእስልምና ቁርአን ይቀራለት ምናምን ይባላል። አያት አልኩርሲ ነው የሚቀሩት። ይሄንን ራሱ አቡ ሁረይራ ሰይጣን መጥቶ ለአቡ ሁረይራ ያስተምረዋል ማለት ነው። ስለዚህ ይሄንን አስተምርሃለሁ አያት አልኩርሲን አስተምርሃለሁ መሐመድ ጋር አትውሰደኝ ይለዋል። ሰይጣን መሆኑን ግን አላወቅም። ኢቭን መሐመድ ላይ ብቻ አይደለም ሱሐባዎቹ ላይ የሚጫወት ነበር ይሄ ሰይጣን ማለት ነው። ከዛ ለመሐመድ ይነግረዋል። ከዛ on that the prophet said ከዛ መሐመድ ምን አለ? he told you the truth እውነቱን የነገረ true he is a liar ውሸታሙ ነው እውነቱን የነገረህ እናስ and he ይሄ ሌባው ማለት ነው himself was የሰይጣን እንዴ ሙስሊሞች ምን እሺ ነው ቡኻሪ 3275 ማለት ነው። እዚህ ጋር ብሩኪ እንግዲህ ናዲስን መለከት ሰይጣን ለአቡ ሁረይራ ተገልጦ ዋናው የቁርአንን ክፍል 155 ነው የጠቀሰለት። በጣም ብዙ ሙስሊሞች ቁርአን ከሰይጣን ነው የመጣው ግልጠተ መለኮቱ ከሰይጣን ነው የወረደለት ብለን በመንጠይቃቸው ጊዜ ከሰይጣን ከሆነ እንዴት ሰይጣንን ራቁ ብሎ ቁርአን ሊናገር ይችላል? እንዴት ሰይጣን እንደዛ ሊል ይችላል ብለዋል። እንግዲህ ምንም ነገር ከራሱ አይናገርም ብለው የሚያምኑት ነብያቸው ራሱ ባፉ መሰከረ። ምን ብሎ መሰከረ? ሰይጣን ቁርአንን እንዲቀራ እንደሚያዝ ለዛውም ከሰይጣን የሚያረቀውን ያረቃል ተብሎ የሚታሰበውን የቁርአን ክፍል እንደሚናገር ራሱ መስክሯል። ስለዚህ ሰይጣንን ራቁ ብሎ ሊያጨረብር ይችላል ማለት ነው ሰይጣን። obviously አንድ እየሰራሁት ያለ አርቲክል አለ በደንብ የተደራጀ ማለት ነው። እሱን ይዘን ደግሞ ላይቭ የገባን ቀን በቃ እስልምና ቻው ይሆናል። ቶሎ ቢያልቅ እሱ ነገር ቶሎ ይለቅና ብሩኬ እንደውም አይ ቲንክ ቀጠሮ ስንይዝበት ቶሎ ለመጨረስ እንትን ይሆናል። ካልሆነ ተሳነፋለህ። ቀጠሮ ነው ያዝበት። ብዙ መረጃ እየከፈተን ነው አክቹሊ አስፈላጊ አይደለም ግን ኖ ያህ በጣም
እንትን ነው እኮ እንደዚህ አሁን አንድ ቦታ ላይ ስላላደረኳቸው ነው እንጂ ከቁርአን ማጣቀሻ ጀምሮ አሁን አንተ ያነሳው ክሌም ሙስሊሞች ቁርአን ከሰይጣን ቢሆን እንዴት ከሰይጣን ራቁ ይለናል ምናምን የሚሉትን ሎጂኮች በርዛው በቁርአን ሰይጣን ያለው ባህሪ በራሱ ሲጀመረን የሰይጣን ነኝ ብሎ ሰይጣን ሊመጣ እንደማይችል እነዚህን ሁላ ግን በእስልምና ብቻ ማለት ነው አደምና ሐዋን ካሳሳተበት ጥበብ ጀምሮ ሙሐመድ ድረስ እስካለው እና ቀጠሮ ብንይዝበት ጥሩ ይመስለኛል። ምን ይመስላል? ምክንያቱም ደፍሮ እንግዲህ ብዙ ጊዜ ውይይት ጥሪ አቅርበናል። እስልምና ከሰይጣን የሚመጣው ብሎ የሚወያይ ማንኛውም ኡስታዝ ካለ አልመጣም ብሎ የሚወያይ ካለ እኛ መጥቷል ብለን እንወያይ ብለን ነበር ብዙ ጊዜ። ግን ማንንም ኡስታዝ ደፍሮ ስላልመጣ ትልቅ ላይቭ ሴሽን ይዘን እስልምና እያንዳንዱ ነገር ቁርአኑ ምኑ ሁሉ ነገሩ ሰይጣናዊ መሆኑን ከሰይጣን እንደመጣ በእናሳይ ደስ ይለኛል። እኔ አንድ ላይቭ ሴሽን ከበድ አድርገን እንይዝበታለን። ማንም ሰው መጥቶ መሞገት ይችላል። ይዛኔ አንተም አርቲክሉን ጨርሰውና በረብ ተንበልበት ላለው እኔ ሐሳቤ እንደዛ ነው። ብሩኬ እሺ ዴቫ ቆስጤሽ ዩቲዩብ ላይ ሰፋ ባይልም አጠር አድርጎ ማስረጃዎችንም አብሮ አታች አድርጎ ብሩክ ክርስቲያን በሚል ዩቲዩብ ቻናል ላይ ፖስት አድርጎላችኋል። እየገባችሁ ብትመለከቱት በጣም ብዙ ነገር ታገኛላችሁ። በጣም ኢቭን በክርስቶስ ስቅለት ላይ የሚሉትን ኢሳ ምናምን እያሉ እንትን የሚሉትን በጣም ብዙ ነገር ወደ ዩቲዩብ ቻናል ስሙን አይታችሁታል። ልክ እንደ ስሙ ነው የዩቲዩብ ቻናሉ ብሩክ ክርስቲያን ነው የሚለው። ገብታችሁ ሰርች ብታደርጉ በጣም አደገኛ መረጃ ታገኛላችሁ። በትርፍ ሰዓታችሁ እሱን ተመልከቱ። በዛ ነገር ነው ሰፖርት ልታረጉ የምትችሉት። ክርስቲያኖች ወንድሞቻችን ያን ነገር አይለያችሁ እያለን እንጠይቃለን። ቆስጤ አሁን አንድ ታሪክ ላሳየ። እውቀት ካላቸው ሰው ጋር አውሮ አለችና እውቀት ያላቸው አሁን እዚህ ቲክቶክ ላይ ውር የሚሉትን ትተን ታላላቅ የእስልምና ሊቃውንቶች መሐመድ ይሄን ጣዖታት በወደሰበት ሐዲስ ላይ ያላቸውን ነገር ላሳያችሁ። የከፈትኩት ፈቱል ባሪ ነው። ፈቱል ባሪ በኢብን ሐጀር አልአስቀላኒ ኢብን ሐጀር ይሄንን ሐዲስ ሳሂህ ነው ብሎ ነው የሚያምነው። አንድ ብቻ አይደለም እሱ ራሱ ሶስት በተለያየ ሪዋያ የመጡ ሐዲሶችን ሳሂህ መሆናቸውን አረጋግጧልና ሐዲሱን ዳኢፍ የሚሉትን ራሱ ሪፊዩት አደርጋቸዋል። ሼኮቹን ዳኢፍ የሚሉትን ራሱ ይወቅሳል። እናንተ እንዴት ነው ይሄንን ከነ ታማኝ ሱሐቦች የመጣን ሐዲስ እንዴት ነው ዳኢፍ የምትሉት ያለምንም ምክንያት ይላልና ዳኢፍ ያሉበትን ምክንያት ሲያስቀምጥ ጉድ በሉ። አሁን ይሄንን አይቶ እንደው ሰው እንዴት እስልምና ውስጥ ይቆያል? ማንም ዕውቀት ያለው ራሱ ቢመጣ ኢብን ሐጀር ያስቀመጠውን አይቶ እንዴት እስልምና ውስጥ ይቆያል? ለምንድነው ሐዲሱ የተካደው ሲባል አይ ቲንክ እንግሊዘኛው ራሱ ይነበብ ይኸውልህ ከላይ ሁለት ሰዎች ናቸው ሐዲሱን ዳኢፍ ያደረጉት። አንዱ ኢብኑል አረቢ ይባላል፣ አንዱ ቃዲ ኢያድ ይባላልና የአንደኛውን ሲናገር then he rejected by the way of the consideration that if that had happened ሐዲሱን ዳኢፍ ያደረገበት ምክንያት ታሪኩ እውነትም ተከስቶ ከሆነ happen አድርጎ ከሆነ many of those who had converted to Islam would have apostatized. አብዛኞቹ እስልምናን የተቀበሉት ሰዎች ከእስልምና ይከዳሉ። ሪጀክት ያደረገበት ምክንያት ሐዲሱን የቀጠፈበት ምክንያት ምንድነው? እስልምና ውስጥ የገቡ ሰዎች ከእስልምና እንዳይወጡ። ምክንያቱስ ሰውየው ከሰይጣን ወህይ ተቀበለ የሚል እያነበበ በአይኑ እያየ እስልምና ውስጥ መቆየት የሚችል አይምሮ ያለው ሰው አለ እውነት? ስለዚህ ይሄ ሐዲስን ዳኢፍ ማድረጊያ መንገድ አይደለም።
ይላል። ምን ይላችኋል መሰላችሁ? all of እነዚህ ሐዲሱን ዳይቭ ያደረጉት ሰዎች all of that does not follow the rules ህግን አይከተሉም። ሐዲስ ዝም ብሎ ዳይቭ አይደረግም፣ ህግ አለው። የሐዲስ ሳይንስ የሚባል አለ። እነዚህ ግን በጭፍን ነው ሐዲሱን ዳይቭ ያደረጉትና ሁሉም የሐዲስን ህግ የማይከተሉ ናቸው። ምክንያቱስ because its chain of transmission are many የስርጭት ሰንሰለቱ በጣም ብዙ ነው and their sources differ ምንጩ የተለያየ ሆኖ በብዙ ሰንሰለት የመጣ ሐዲስ ነው። ይሄ ደግሞ ኢንዲኬት የሚያደርገው ምንድነው? ቤዝ እንዳለው ነው። that indicates that they have bases ሐዲሱ ቤዝ እንዳለው ነው የሚያረጋግጥልን እንጂ ይሄ እናንተ ሰው እስልምናን እንዳይክድ ብላችሁ ዳይፍ ያደረጋችሁበት መንገድ የሐዲስን ህግ የማይከተል ብሎ ሼኮቹን ነው ኢብኑ ሐጀር እየወቀሳቸው ያለው ማለት ነው። እንዲያውም ምን ይላል? I have mentioned እኔ እንደጠቀስኩት በራሱ ዛት 3 of them meet the condition of the authentic እኔ ራሱ 3 authentic የሆኑ የሰሂህን መስፈርት የሚያሟሉ 3 ሐዲሶችን ምን ብያለሁ ይላል ጠቅሻለሁ። ሙርሳል የሆኑም ሐዲሶችን ለሚጠቀሙ ራሱ እንደ ማስረጃ ኢቭን ሙርሳል ሐዲሶችን ለማይቀበሉ ራሱ እንደ ማስረጃ መሆን ይችላል። ምክንያቱም አንድ ብቻ ስላልሆነ ሐዲሱ ማለት ነው። ሙርሳል የሆነ ሐዲስ የብሮኬን ቼን ብቻ ስለሆነ ዳይፍ ይደረጋል። አረማን ቤት በኩል ላሳይህ ስለ ሙርሳል ሐዲስ ባይዘዌ ሙርሳል ሐዲስን ሁሉም ነው የሚቀበለው። ሁሉም ይኸውልህ ቆይ እዚህ ጋር አርዲ እንኳን ደህና መጣህ ማይ ብራዘር። ሰላም እንዴት ናችሁ? ብሩኬ ሁላችሁም ሰላም ብያለሁ። አርዲ እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ዛሬ ትንሽ እየሄድንባቸው እኮ ነው። በምን ላይ ነው? እነዚህ መሐመድ ያው ርዕሱ አይታይም። መሐመድ ኦኬ 2252 አሪፍ። አንዱ ኡስታዝ ገባ ማሳየት ብቻ በቂ እኮ ነው። ያ አለ ነግራቸዋል ዩቲዩብ ላይ ፖስት እንዳደረክ ይሄን ቪዲዮ። አሁን ቆስጤ እንትን እያለ ነበር። ኦኬ እኔ እንዳሰብኩት አልሆነልኝም ራሱ። እንዴት ማለት መጀመሪያ ሪከርድ ያደረኩት ወደ 40 ምናምን ደቂቃ ነበርና በጣም ፉል ብዙ ሌሎችም ነገሮች ነበሩት። ሳስበው ደግሞ ምንም አስተማሪ ቢሆንም ሰው ትግስት የለውም አብዛኛው ሰው። በጣም መልሼ ወደ 20 ደቂቃ ምናምን አሳጠርኳት። ያ ወይ የቆራረጥክ ምናምን ካልሆነ በስተቀር ሰው ገና 40 ደቂቃ ሲያይ ይተዋል። በፓርት ነው ማድረግ ያለበት። ቲክቶክ እኮ የሰውን አቴንሽን ስፓን በጣም አሳጥሮታል። የአንድ ደቂቃ 2 ደቂቃ ቪዲዮ ማየት ስለለመደ ኢቭን ቲክቶክ ላይ ራሱ እኮ ላይክ 2 ደቂቃ የሚታገስ ሰው አይኖርም። ብሩኬ እስከሚከፍት ግን ስለ ሙርሳል ሐዲስ ቆስጢ የጠየቀው ላይ እንደ መዝሐቡ አንዳንድ መዝሐቦች ሙርሳል ሐዲስ በደንብ ተቀባይነት አለው ይላሉ። ሌሎች መዝሐቦች ደግሞ ሙርሳል ሐዲስ ሌላ ኮሮቦሬት የሚያደርገው ኤቪደንስ ሌላ እሱን ሰፖርት የሚያደርግ እሱን የሚያጠናክር ሌላ ሐዲስ አብሮት ካለ ተቀባይነት አለው ወይንም ደግሞ ሙርሳል ሐዲሱን የዘገበው ሰውዬ ደግሞ ይታያል ይላሉ። ሙርሳል ሐዲሱን የዘገበው ሰውዬ ታማኝ ሰውዬ ከሆነ ምንም እንኳን ሰሃባ ጋር ባይደርስም እንቀበላለን ይላሉ። ኦፍ ኮርስ ይሄንን ታች ካሉት አሁን እኛ እዚህ ዝም ብሎ ከሚያወሩ ሙስሊሞች ጋር ሙርሳል ሐዲስ ነው ብሎ ዝም ብሎ እንትን ሊሉ ይችላሉ። ግን በደንብ አድርገው እንደሚቀበሉ
አሁን ጀላለዲን አልሲዩቲ ለምሳሌ በጣም ብዙ ሙርሳል ሐዲሶች ሰሂህ ናቸው ብሎ ያስቀመጣቸዋል። ለኢብን ከዚህ ጋር ከ2252 ጋር በተገናኘ ራሱ ሙርሳል ሐዲሶችን ሰሂህ ናቸው ብሎ ያስቀመጣቸዋል ብዙ። እንትን የቀደሙ ገባ ብሩክ የቀደሙ ሐዲስ የላይቱ እዛ ላይ ከላይ ሙርሳል ስለሚል ብዬ ነው። ግን ከስር የተቀመጠው ሳሂህ ብሎ ነው። ከኢብኑ አባስም እኮ ይመጣል ቆስጤ። አሁን ሙርሳል ማለት ሰሃባን ሳይጠቅስ ታቢን ቀጥታ ከመሐመድ እንደዛ አይደለ አረዲ ከመሐመድ ሰምቻለሁ ሳይሆን መሐመድ እንዲህ አለ ብሎ ታቢም ከዘገበ ልክ ነው ያ እኮ ይሄ ሐዲስ በኢብኑ አባስም መጥቷል እኮ። አዎ ኤግዛክትሊ ለዛ ነው በኢብኑ አባስም ቀጥታ ሰሂህ ሆነ በኢብኑ አባስ የተዘገበ ሐዲስ አለ ብሎ እንደም እንትን ላይ ተፍሲር ዘመርካሽሪ ነው ሰውየው ስሙን በደንብ ላልጠራው ይችላል። ዘመርካሽሪ ነው መሰለኝ እሱ ተፍሲር ላይ ሰሂህ ሆነ ዘማክሻሪ ላይ ሰሂህ የሆነ ሰንሰለት ኢብኑ አባስ ድረስ የሚደርስ አለ። ይሄ 2252 ዘማክሻሪን አልተፍሲር.com ላይ ብከፍተው ለምሳሌ እዛ ሰንሰለቱ ሰሂህ ነው። አረዲ ቡኻሪ 3 እኮ ሙርሳል እኮ ነው። ነው ቡኻሪ ሙርሳ አይሻ ከመሐመድ አልሰማችም ማለቴ በሰዓቱ አልነበረችም እና ከመሐመድ ለመስማቷ ደግሞ ምንም ማረጋገጫ የለውም። ቡኻሪ 3 ሙርሳል ነው እኮ። እኔ የሚገርም አልደፍርም ሙርሳል ሐዲስ ለማሳየትና ከዛ አንፃር ብዬ ትንሽ እንተኛለን እና ይሄው ላደፋፍር። እሺ ቆይ አንዴ ይሄውልህ ኢማም ማሊክ አሁን የከፈትኩት ምንድነው ስለ ሙርሳል ሐዲስ ነው የሰለፊዎችን ማለት ነው። ኦኬ እሺ እንትን ላድርገውና ኢማም ማሊክ ይላል እንግዲህ የአራቱን መዝሐቦች ምልከታ ነው የሚያስቀምጠው። የኢማም ማሊክ ኦፒኒየን and all Maliki jurists opinions that are the mursal of a trustworthy person ታማኝ ከሆነ ያህ የሰውየው ምንድነው valid ነው and as a proof as justification for practice ማለት ነው። ያንን እንትኑን ፕራክቲስ ለማድረግ የሙርሳሉ ሐዲስ እንደ ጀስቲፊኬሽን እና እንደ ፕሩፍ ሊያገለግል ይችላል። ልክ እንደ ሙስናድ ሐዲስ ብሎ ያስቀምጣል ማለት ነው። ይሄ የኢማም ማሊክ ነው። ኢማም አቡ ሐኒፋ ደግሞ ኦኬ held the same opinion as ማሊክ ይላል። እሱም ልክ እንደ ማሊክ አይነት ተመሳሳይ ኦፒኒየን አለው። he accepts the mursal hadith ሙርሳል ሐዲሶችን ይቀበላል whether or not it is supported by another hadith በሌላ ሐዲስ ቢደገፍም ባይደገፍም ሙርሳል ሐዲስን ኢማም አቡ ሐኒፋ ይቀበላል። ኦኬ ኢማም ሻፊ has discussed this issue in detail okay in his al-rislah ሚል የሆነ ሪሳላህ ሚል መጽሐፍ አለው። he requires the following ኮንዲሽኖችን አስቀምጦ ነው ኢማም ሻፊ ደግሞ አክሰፕት የሚያደርገው ማለት ነው። ሙርሳል ሐዲሶችን ያስቀምጣል ኤቢ ምናም ብሎ ያስቀምጣል። the narrative that requires one of the following conditions be met that it be reported also a musnad successor that if he names a person missing in isnad elsewhere ማለት ነው በሌላ ቦታ እዛ ላይ ያለው ሰውዬ ሜንሽን ከተደረገ እንደ አንድ ኮንዲሽን አድርጎ ያስቀምጣል። ከዛ ደግሞ ሁለተኛው ደግሞ ምንድነው regarding the narrator ከዘጋቢው ደግሞ he requires that one of the following conditions be met he be an elder successor የሆነ ደግሞ መሆን እንዳለበት ይሄንንም ያስቀምጣል ማለት ነው። እዛ አሉን እንትኖች አሉት። ከዛ በኋላ on the basis argumentu ምንድነው አልሻፊ accepts
the mursal narration of Sa'id ibn ምናምን ብሎ ኤግዛምፕሎችን ያስቀምጣል ሻፊ ራሱ ከሚቀበላቸው የሙርሳል ሐዲሶች ማለት ነው ሙርሳል ሐዲስን የማይቀበል የለም አህመድ ኢብኑ ሐንበል ጋር ስንመጣ ደግሞ ይበሳል አህመድ ኢብኑ ሐንበል accept mursal and other da'if weak hadith if nothing opposing them is found regarding the particular issue ከተነሳው ኢሹ ጋር ምንም ኦፖዝ የማያደርግ ከሆነ ዳኢፍ ሐዲስን እንኳን ይቀበላል ብቻ ተቀባይነት የሌላቸው ባጢል ሙንካርና መውዱ የሆኑ እንደሆኑ ይናገራል በተረፈ ግን ሙርሳል ሐዲስና ዳኢፍ ሐዲስ በሐንበሊ መዝሐብ ተቀባይነት አላቸው ይሄንን ባጭሩ ያስቀምጣሉ መርፉ ምንላቸውስ መርፉማ እሱ እኮ ቀጥታ ከመሐመድ አፍ የወጣ ሆኖ እሱ ከዳኢፍ ከሳሂህም በላይ ነው እሱ አንድ ልጅ አለች ለዛ ነው የጠየቁ ምን አለች መርፉ ሐዲስ ዳኢፍ ነው አለች እዛ ነው የተማርኩት ዳም ሳኩኝና ኮስቴ ኢብኑ ሐጀር ምን ይያለ እንደሆነ ታውቃለህ እዚህ ጋር እነዚህ ሙርሳል ሐዲሶቹ እነዚህ እንተን መሐመድ ከሰይጣን ተቀብሏል የሚሉት ሳሂሆቹን አይደለም ሳሂሆች አሉ ሌሎች ደግሞ ሙርሳሎችም አሉና እነዚህ ሙርሳል ሐዲስ ዘላቃይ ከላይ ጀምሮ ላንብበው I have mentioned that 3 of them meet the condition of the authentic የሳሂህነትን ደረጃ የሚያሟሉ 3 ዘገባዎችን ሜንሽን አድርጌያለሁ ጠቀሻለሁ አለ and they are mursal hadith mursal ናቸው ሐዲሶቹ and the like of them are used as evidence ይላልኮ እና መሰሎቹ እንደ ማስረጃ መጠቀስ ይችላሉ ጥቅም ላይ መዋል ይችላሉ use as evidence by those who use mursal hadith mursal hadithin በሚቀበሉ as well as by those who do not use them and if that is as evidence mursal hadithin የሚቀበሉትም የማይቀበሉትም ይሄንን ሐዲስ እንደ ማስረጃ መጥቀስ ይቻላል ይያለ ነው ምክንያቱም ሙርሳል ሆኖ አንድ አይደለም ያለው በጣም ብዙ ነው ያለው እታች መርፉ የሚባል አለ እንዴ ደሞ ብሎ ስለሳቀ አንድ ጊዜ እስኪ ትልቁ ላይ አድርጉኝና ላሳየው ከተለ እዚህ እኮ ነው በነገራችን ላይ ሙስሊሞች እኮ እምነታችሁን እኮ እኛ ጋር ነው መታችሁ እኮ የምትማሩት እንጂ እናንተ ምንም እንደማታውቁ እንረዳለን ምን እንደምትማሩ ራሱ አላቅም እዛ ይሄው እዚህ ላይ ለምሳሌ ይሄ የሐዲስ ክላሲፊኬሽን ነው እንዴት እንደሚከፈል classification by topic classification by veracity እና classification by author ብሎ classification by veracity በምን ተብሎ ይከፈላል ለሄም ለዚያም ኮንደንስድ የሆነ ነው እንጂ ሰሂህ ተብሎ ሰሂህ ገሪብ አለ ሰሂህ ምናምን አለ እየተባለ ይከፋፈላል ግን ኮንደንስድ የሆነው ሰመራይዝ የተደረገው by veracity ሰሂህ ሐሰን ዳኢፍ እና መውዱ የሚባሉ አከፋፈሎች አሉ የሰሂህ ጠንካራ ነው ሐሰን ጥሩ ነው ዳኢፍ ደካማ ነው መውዱ ደግሞ የተቀጠፈበት ነው ሙሉ ለሙሉ የሚለው ነው by author ደግሞ እንዴት ነው የመጣው ይሄ ሐዲስ በሚለው ላይ ደግሞ መርፉ የሚለው saying of the prophet ቀጥታ ከመሐመድ አፍ የተሰማው መርፉ ይባላል ኦኬ መውቁፍ ደግሞ የሰሃባ ንግግር ለምሳሌ ኢብኑ አባስ እንደዚህ አለ ተብሎ ከተነገረ ሐዲስ ላይ መውቁፍ ይባላል ሐዲሱ ሰሂህ ቢሆንም መውቁፍ ነው ለምን መሐመድ ሳይሆን የተናገረው ያንን ነገር ኢብኑ አባስ ነው ያለው ኦኬ መቅቱ ደግሞ saying of a follower ልክ ከሙርሳል ጋር ተመሳሳይ ማለት ነው ይሄ የተከታይ ንግግር ደግሞ ከሆነ መቅቱ ይባላል መውቁፍና መርፉ ይባላል ይሄ መርፉ የሚባሉት የመሐመድ ቀጥታ ንግግሮችን ስለሆኑ በጣም ጠንካራው ሰሂህ ሐዲስ የሚባለው ይሄ ነው መርፉ የሚባል ደግሞ አለ እንደ ይላል እታች ሐቅምናለ ሐዲስ ሰፊ ነው የተጻፈው ሁሉ እውነት አይደለም ይለናል እዚህ ጋር ማውራውን እንኳን አትሰማም
ሰሂህ ከሆነ ሰሂህ ነው በቃ ተጻፈ አልተጻፈ አይደል ሰሂህ ከሆነ ሰሂህ ነው ሰሂህ ሆኖ መርፉ ሊሆን ይችላል መውቁፍ ሊሆን ይችላል መቅቱ ሊሆን ይችላል ሐሰን ሆኖ መርፉ ማን ነው ሐሰን ሆኖ መርፉ ሊሆን ይችላል መውቁፍ ሊሆን ይችላል መቅቱ ሊሆን ይችላል እንደዛ ያለ ነው ሐዲሱ የሚከፋፈለው ሰሂህ ነው ብለ ካስቀመጥ ለዚያውም እኮ ይሄ እኮ በነገራችን ላይ እነዚህ ሁሉ በሙስሊሞች የተዘገቡ ናቸው የእስልምና ጠላት የዘገባቸው ሁሉ እኮ አይደሉም በነገራችን ላይ ከእስልምና ውጪ ያሉ ሰዎች ውጪ ሆኑ ሰዎች የዘገቧቸው አይደሉም የራሳቸው ሙስሊሞች የዘገቡትን ሐዲስ ሙስሊሞቹ በቃ በጣም እንዲያው አንዳንዱ ዘገባ እስልምናን ስለሚዘርርባቸው የግድ እንደዚህ አይነት ፍልስፍና ውስጥ መግባት ያስፈልጋቸው የግድ የሐዲስ ክላሲፊኬሽን የመጣበትም ሪዝን በነገራችን ላይ መጀመሪያ የተነሳበት ሐዲስን መከፋፈል ያስፈልገበት ምክንያት ሪዝኑ ምንድነው ሺዓና ሱኒዎች በሚከፋፈሉበት ጊዜ ይሄንን ዘገባ ሺዓ ነው የዘገበው ወይስ ሱኒ ነው የዘገበው መለየት ስላስፈልጋቸው ነው እርስ በራሳቸው ሲተራመሱ ስለነበረ ሺዓ የዘገበውን ሱኒው ስለማይቀበል ሱኒ የዘገበውን ሺዓው ስለማይቀበል ማን የዘገበው ስማቸውን እንትንንበል እንደርድር ይያሉ ያንን መስፈርት ያወጡበት ያ ነው ምክንያቱ ራሳቸው ሙስሊሞች ናቸው ግን የሚዘግቡት ይሄን ሁሉ ሐዲስ እና እንደዛ ነው እዚህ ስክሪፕቶና ወረቀት ይዛችሁ ቁጭ ብላችሁ ብትማሩ ነው የሚያዋጣችሁ ሙስሊሞች እንደዛ ነው